ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የምክክር ሂደቱን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። እንግዲህ የምክክር ሂደቱ እንደ አጠቃላይ ብሔርን ለማፈን እየሞከረ ነው። ቢሞክርም ግን እየተሳካለት ያለ አይመስልም። ነገሮች ወዳልሆነ አቅጣጫ የሚሄዱበት ሁኔታም ሊፈጠር ይችላል የሚሉ የተለያዩ አስተያየቶች አሉ። እነሱን የተመለከቱ ይሆናል ማለት ነው። እንደ አጠቃላይ ግን የምክክር ኮሚሽኑ እነዚህን ለሀገሪቱ ችግር ናቸው ተብሎ ወይም ደግሞ የችግር መንስኤ ናቸው ተብሎ የሚታሰቡ የብሔር ጉዳይ ጥያቄዎችን ለምን ችላ እንዳላቸው እና አሁን ላይ በምን ሁኔታ እንዳለ እሱን የምናነሳ ይሆናል ማለት ነው። አብራችሁ እንድትቆዩ አክብሮት ግብዣችን ነው። እንደተለመደው ይዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ይዘንድር እንኳን ደህና መጣ እያልኩ ዛሬ ጉዳያችን በዚህ ላይ የሚያጠነጥን ይሆናል ማለት ነው። የመጀመሪያው ጥያቄ ወይም ደግሞ እንደ መነሻ ማንሳት ያለብን ጥያቄ ወደ አንተ ላቅርብና ወደ ውይይቱ መግባት እንችላለን። እንግዲህ የኮሚሽኑ አጀንዳዎች የችግሮቻችን ዋና ዋና ምክንያት የሚባሉትን ወይም ደግሞ የችግሮቻችን ዋና ዋና ምክንያቶች እንዳይነኩ አድርጓል የሚሉ ወቀሳዎች በተደጋጋሚ እየተነሱ ነው። ምክክሩ እንዳጠቃላይ ትክክለኛውን መንስኤ የሀገሪቱን ችግር እየነካ አይደለም ወይም ደግሞ እያለፈ ነው የሚሉ ወቀሳዎች እየመጡ ነው። እኛም በዘገባ በተለያዩ ምክንያቶችም ስናነሳው ነበረ። ይህ እንዴት ሊሆን ቻለ ለምን የሚል ጥያቄ ብናነሳ የዚህ የምክክር ኮሚሽን እነዚህ ነገሮች የሚያልፍበት ምክንያት ምንድን ነው የሚለውን ማብራሪያ ብሰጥበት ወደ አንተ ልምጣ። መልካም። እንግዲህ የምክክር ኮሚሽን ሲቋቋምና አሁን የደረሰበት ደረጃ ሲደርስ የብልጽግናው መንግስት በጎ ፈቃድ ነው እና እሱ ለራሱ ኢንተረስት ብሎ የመሰረተው እንደሆነ ይታወቃል። በርካታ የፖለቲካ ልሂቃንም ይህን ነገር ሲቃወሙ ነበረ። ብዙዎቹ አልተሳተፉም። በርካታውም ተቃዋሚ ኃይል አልተሳተፈም። ግማሹ በጦር ሜዳ ይዋጋል፣ ግማሹ ደግሞ በሀሳብ ይዋጋል። በዚህ ምክንያት ይህንን እንትን የደገፈው ዋና ዋና የሚባል የፖለቲካ ኃይል የለም። የብልጽግና ኢንተረስት ብቻና ከብልጽግና ጋር ጥገኛ የሆኑ ፓርቲም ቢሆኑ ጥገኛ ሆነው የሚኖሩ ፓርቲዎች ካልሆነ በስተቀር ሪሊ አካሄዱ ለውጥ ያመጣል ብሎ የሚያስብ አልነበረም በርካታው ማለት ነው። እና እዚህ ግባ የሚባል ለውጥ ያመጣል ተብሎም አይታሰብም፣ አስበንም አናቅም። በተደጋጋሚ እኛም ስንወያይበት የብልጽግናው የምክክር ኮሚሽን የሚያካሄደው ውይይት ምንም ለውጥ ሊያመጣ አይችልም። ዝም ብሎ የሆነ እያጃጃልክ ማቆያ ወይም ደግሞ ሌላ ዓላማ አቺቭ ማድረጊያ አድርገው ለመጠቀም ነው። እና ባለፈው ይህን ነገር ነሐሴ 8 ነው ይመስለኛል ሲሉት የነበሩት እና ሲከፍቱ በአደባባይ የተለያዩ ሰዎችን የብልጽግና መንግስት የሚፈልጋቸውን የውጭ አካላት እንደነ ኦባሳንጆ ምናምን የመሳሰለውን አምጥተው ሲከፍቱ የኢትዮጵያ ችግር ይፈታል ነው። ብዙ ጊዜ ሲያወሩ የነበሩት የስንት ነው የስንት ዓመት ችግር ሜይ ቢ የ60 ዓመት የ70 ዓመት ችግር ይፈታል በዚህ የምክክር ኮሚሽን የሚል ነገር ነው። ዛሬ ደግሞ የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ወጥተው በምክክሩ የሚወሰን ውሳኔ የለም አሉ። በምክክሩ ምንም አይነት የምናሳልፈው ውሳኔ የለም፣ የሚተላለፍ ውሳኔ የለም። ምክክሩ ምክረ ሀሳብ ለማቅረብ ነው ለአስፈጻሚ አካላት፣ ለፖለቲካ ኃይሎች እንዲህ ቢሆን ጥሩ ነው ለማለት ነው እንጂ ውሳኔ ልንወስናለን የሚል አመጡ ማለት ነው። ይሄ ምንድን ነው የወለደው? ይሄን ነገር አሁን ይሄን ነገር ምንድን ነው የወለደው? ምን አመጣው ይሄን የሚለው ነገር በጣም መሰረታዊ ጥያቄ ነው። መጀመሪያ የሀገሪቱን ችግር ፈትተው ሁሉን ነገር እነዚያ 8 አጀንዳዎቹ ተወያይተ የአንድ የጋራ ሀሳብ ላይ ደርሰ በቃ ሀገሪቱ ችግር ይፈታል የቆየው ሁሉ ተብሎ ነበር የታሰበው ሲያወሩት ማለት ነው። ፕሮፓጋንዳው በሚዲያ ሲለቀቅ እንደዛ ነገር ነበረ። አሁን ደግሞ ተገልብጠው በፍጹም እንደዛ አላልንም፣ እንዲህ ብሎ የሚያስብ ካለ የተሳሳተ ነው የሚል ነገር ነው። ለምንድን ነው የሚለው ነገር ሲመጣ ሌላ ችግር መጣ፣ ያልጠበቁት ማለት ነው። እነሱ ፕሪዲሳይድ የሆነ ነገር ያን ቀድመው የወሰኑትን ነገር አምጥተው ማጸደቅ አይነት ነገር ነው የፈለጉት የነበረው ማለት ነው። እንዲሆንላቸው የሚፈልጉት እንደሱ ነው። ለምሳሌ የአዲስ አበባ ጉዳይ በተመለከተ የፌዴራል መንግስት ማዕከል እንዲሆን የማድረግ አይነት ነገር ፍላጎት ዝንባሌ ነበር ይመስለኛል። ድሬዳዋንም እንደዛ የማድረግ አይነት ነገር ነው። ግን በኋላ ሌላ ጉድ መጣ እንትኑ በክርክሩ ማለት ነው። ሌሎችም እንደዚሁ የብሔር ጉዳይ የሚለውን አፍነው ዝም ብለው ልኩዳውን አድርገው እንደሚሄዱ አይነት ነገር ወስነው መሰለኝ የነበረው። በውይይቱ ሂደት ደግሞ ሌላ ችግር ተፈጠረ ማለት ነው፣ ተወለደ። የብሔር ክረት በሁሉም አጀንዳዎች እየታየ መጣ ማለት ነው። ይሄ ነገር ወዳልሆነ አቅጣጫ ወሰዳቸው።
እነሱ ባቀዱት ልክ ከ10 ወደ 50 ከ50 ወደ 250 ይመስለኛል። ከ250 ወደ 500 ምናምን ሄደው ማጠቃለል ማደማደም አይነት ነገር ሊሰሩን የነበረው አሁን ከሆነ እንትን ላይ ስታክ አድርገዋል። በአዲስ አበባ ጉዳይና በአጠቃላይ በአለመግባባት በውስጥ በመፈጠሩ ራሱ ማለት ነው። ተመካካሪው ራሱ የራሱን ብሔር ነው ይዞ መጥቶ የሚከራከረው። እያንዳንዱን ፖይንት ከራሱ ብሔር ፖይንት ኦፍ ቪው ነው የሚመለከተው እንጂ ይሄ ትልቅ እነሱ ብልጽግና እንደሚለው ትልቅ የሆነ ፒክቸር ምናምን ኢትዮጵያ ምናምን ትልቁን ስዕል የሚሉት አይደለም። እንደዛ አይደለም። ያልተፈታ ችግር አለ፣ መሰረታዊ ችግር አለ ማለት ነው። ከአጀንዳ በስተጀርባ እንዲሆን የተደረገ አጀንዳ እንዳይሆን፣ ነገር ግን የችግራችን መሰረታዊ ችግር አለ ወይንም መሰረታዊ ምክንያት ሩት ኮዙ ማለት ነው። በሱ ምክንያት ነው አሁን እንደዚህ አይነት መወናበድ ምናምን ውስጥ የገቡት ማለት ነው። ስለዚህ ይህን ሁሉ የሀገር በጀት መድበህ ይህን ሁሉ 4000 ነው ምናምን ሰው በጀት መድበህ እያበላ እያጠጣ አበል ትሰጣለህ። ሌሎች ነገሮች አሉ፣ በጣም የትራንስፖርት ወጪ ምናምን ይሄን ሁሉ የሰበሰበው ፎር ነቲንግ ነው ማለት ነው። ወሰን ነገር የለውም። በእርግጥ ምንም እንደማያመጣ ባለፈው እኮ ተናግረናል እኛ። ይሰበሰባሉ፣ አበላቸውን ለቃቅሞ ይሄዳሉ፣ ምንም ያመጡት ነገር የለም ብለናል። እየሆነ ያለው ወደዛ ነው አሁን። እና ምንም ውጤት ከሌለ ምክረ ሀሳብ ነው የምታቀርበው ካልከው የምክረ ሀሳብ ኮሚቴ ምናምን አድርገው ነው የምታቀርበው እንጂ ምንም ሊመጣ አይችልም። ሲጀመርም ቢወስኑትም የሚፈጸም ነገር የለውም፣ አይፈጸምም። ምክንያቱም ብልጽግና የሚመራው እንደ ጎንደር ዘመን የዘመነ መሳፍንት የከተማ አለቃ ነው። ከተማ ነው። ሌላውን ህዝብ እኮ አይቆጣጠረውም። ሌላውን ብዙ ሀገር እኮ አይቆጣጠርም። ኢትዮጵያ ውስጥ ካሉ ግዛቶች ብዙዎችን አይቆጣጠርም። ምን ለውጥ ሊያመጣ ይችላል? አዲስ አበባ ላይ የሚወሰን ውሳኔ ራሱ ቢወሰን ራሱ ማለት ተፈጻሚነቱ እዚህ ግባ የሚባል ነው የሚሆነው። ከዛ አንጻር ማየት አለብን። እንግዲህ መሰረታዊ ጥያቄ ምንድን ነው? የብልጽግናው ምክክር ኮሚሽን አሁን ያነሳሁትን ይሄ የመመካከሪያ አጀንዳ ብሎ ካቀረባቸው ዋናውን አጀንዳ ሚስ አድርጎ ዘሎ ዋናውን አጀንዳ ትቶ ቅርንጫፍ አጀንዳ ላይ ነው እየሰራ ያለው። ምን ማለት መሰለ? ይሄ ሲታሰብ ምን ማለት ነው? አሁን የብልጽግና መንግስት ለምንድን ነው እንደዛ ያደረገው የሚለውን ነገር ለምሳሌ አንድ ሰው ወባ ተገኘበት አንተን ማለት ወባ ይዞታል። ኦኬ፣ ወባ አለበት፣ በወባ በሽታ ይሰቃያል። ወባው ሲነሳበት ብዙ እንትኖች ምልክቶች አሉ። አንደኛ ከፍተኛ ትኩሳት፣ መንቀጥቀጥ፣ ከባድ ራስ ምታት፣ ድካም፣ ትውኪያ፣ የምግብ ፍላጎት ማጣት፣ ድካም ቅድም ብየዋለሁ፣ አፍ መድረቅ፣ ጉሮሮ መድረቅ፣ ቅዠት የመሳሰሉት ነገሮች አሉ። እነዚህ በቃ የሚታዩ በሰውየው ላይ የሚገለጹ ነገሮች ናቸው። እነዚህ ምንድን ናቸው? የበሽታው መገለጫ ነው። አሁን ብልጽግና የወባው ወባ መሆኑን ይሄን እንትን ያውቀዋል፣ ግን እዛ ጋር አይደለም ትሪት ማድረግ የፈለገው። ዋናውን ትቶ በዛ ምክንያት የተፈጠሩ ነገሮች ላይ ማተኮር ጀመረ ማለት ነው። የፈለገ ይሁን ራስ ምታት እየሰጠ እንትን ብትለው ከወባው ሊድን አይችልም። ራስ ምታቱም አይቆምም። ምክንያቱም ራስ ምታቱ በወባው ምክንያት የሚመጣ ነው። የወባውን እንትን ነው እዛ ማስወገድ ያለብህ ማለት ነው። ወባ ምክንያት ያመጣብህን ተውሳክ ነው ከደምህ ማስወጣት ያለብህ ማለት ነው። ይሄ ፋላስፈረም ነው ቫይቫክስ ነው የትኛው ነው ብለህ አጥንተህ የሚገባው መድኃኒት ሰጥተህ በሽታው መንቀል ነው። ያኔ ሁሉም ምልክቶች ይጠፋሉ። የኢትዮጵያ ችግር ምንድን ነው የሚለው አሁን በዚህ መንገድ መታየት አለበት። ምንድን ነው የኢትዮጵያ መሰረታዊ ችግር? የብሔር ጥያቄ ተስተካክሎ ባለመመለሱ፣ የብሔር ጉዳይ አቅጣጫ ይዞ እንዲቀጥል ባለመደረጉ፣ አቢዩዝ በመደረጉ፣ ፖለቲካው ራሱ የብሔር እንዲሆን ብሔር ራሱ ፖለቲካ እንዲሆን የተደረገበት እና ህብረ ብሔር ፌዴራሊዝም የሚባለው አቢዩዝ ተደርጎ ነው ኢምፕሊመንት የተደረገው። በተለያየ ጊዜ ሚስዩዝ ይደረጋል። በተቀመጠው ህገ መንግስትና በገቡበት ቃል ኪዳን መሰረት አልፈጸሙትም። በዚህ ምክንያት ውጥረቶች ተፈጥረዋል። በኋላ ሌተር ኦን ደግሞ ሲመጣ የብልጽግና መንግስት ይሄን ተጠቅሞ በማራወጥ ህዝብና ህዝብ በማጋጨት የብሔር ችግር ነው ኢትዮጵያ ውስጥ ያለው መሰረታዊ ነገር እሱ መፍረስ አለበት የሚል የኒዮሊበራሊስት ያዘዙትን ለመፈጸም የሚሰራው ነው። ይህን በኋላ እመጣበታለሁ። የሚሰራው ነው። ስለዚህ ዋናው ችግር ላይ እንትን አላደረገም ማለት ነው። ብልጽግና ሲምፕተሙን ነው እያከመ ያለው። ሲምፕተሙን ለማከም ነው ምክክር ብሎ የጠራው። ስለዚህ ዩዝለስ ነው የምንለው ለዚህ ነው። መሰረታዊ ነገሩን የሚያከም አይደለም። ዋናውን አጀንዳ ዘሎ ከአጀንዳ ውጭ በሆነ መንገድ ስለሄደ ነው ማለት ነው። በፒፒ ካድሬዎች የተቀረጹት አጀንዳ ታውቃቸዋለህ። የመንግስት አደረጃጀት የሚልና የፖለቲካ ስርዓት የሚለው ይህም የብሔር ጉዳይ እዚህ ውስጥ ይነሳበታል። እያንዳንዱ ብሔር ኮንሰርን ያደርገዋል እዚህ ጋር ማለት ነው። ሌላው አዲስ አበባን እና ድሬዳዋ ጉዳይ ነው። ይሄም እንደውም ዋና የብሔር መጫፈሪያ የሆነ አሁን ይሄ ነው። በአማራና በኦሮሞ መካከል የተነሳው የኔ ነው ውጥረት አንዱ ይሄ ነው። ሌሎችም ከአንዱ ጎን ተሰልፈው እንዲህ መሆን አለበት ይላሉ። የራሳቸውንም ሀሳብ ያቀርባሉ። የሚያቀርቡት ከራሳቸው የብሔር ጥቅም አንጻር ነው ዛሬ። ምክንያቱም የሆነ እነሱ ብልጽግና እንደሚለው አይደለም ሰው የሚያስበው።
እያንዳንዱ በራሱ የቤት ስራ እንዲወጠር አድርገውታል። እኔ እንደ ቅማንት እዚህ ውይይት ብገባ እንደ ቅማንት ምን ተጠቃሚ ሊሆን ይችላለሁ ነው የምለው እንጂ ሌላ ላስብ አይችልም ባለው ሁኔታ ማለት ነው። ምክንያቱም ብዙ ሰዎች ከራሳቸው ጥቅም አንጻር እያጦዙት አንተ ቅዱስ ለመባል ዝም የምትልበት መንገድ ስለሌለ ማለት ነው። ስለዚህ እንዲህ አይነት ነገር ነው ያለው እና ይሄ አብሮ እዚህ ጋር ይሄዳል። የአዲስ አበባ ጉዳይ ብትለው የከተሞች ምናምን እነዚህ ከብሔር ጋር የሚተሳሰር ነው። የሀገር ግንባታ ጉዳይ ይሄም በህብረ ብሔር ፌዴራሊዝሙ መቃረን ወይም እንደዚህ መፈጸም መጣ ብሎ የሚታሰብ ነው። የሃይማኖት ጉዳዮች ቀውስ ውስጥ እንዲወጣ የተደረገው ይሄ ለውጥ መጣ ምናምን ከተባለ የብሔር ግጭት አምጥተ ነው። ዜና አማራ ስትል አብዛኛው ክርስቲያን ነው፣ የኦርቶዶክስ ነው። ኦርቶዶክሱ እንትን አታክ ይደረጋል። ለምን? የአማራውን ልሂቅ አታክ ለማድረግ ግዴታ ኦርቶዶክሱን ራሱ አታክ ወደ ማድረግ የመጡበት ሁኔታ ታያለ፣ በተለያየ መንገድ ማለት ነው። በሌላ መንገድ ሌላው ማለት ነው። እንደዚህ አይነት ነገሮች ይታያሉ። ሙሉ በሙሉ የብሔር ጉዳይ የሃይማኖት ጉዳይ ብሔር ነው ማለት ባይቻልም አንዳንድ እንትን እንደዚህ አይነት ይሄ ምንድን ነው አብረው የሚሄዱበት ሁኔታ ታገኛለ፣ እንዲህ አይነት ነገሮችም ማለት ነው። በተለያየ መንገድ አንዳንድ ብሔር ፕሮቴስታንት የበዛበት ፕሮቴስታንት ላይ ፎከስ ያደርጋል፣ ኦርቶዶክስ የበዛበት ለኦርቶዶክስ ያዳላል፣ እስላም የበዛበት ደግሞ ለእስልምና ተከታዮቹ ያዳላል። እንዲህ አይነት ነገሮች እንዳሉ መረዳት አለበት እና ከብሔር አንጻር ጋር የሚተሳሰር ነው እንጂ ዝም ብሎ ብቻ የሚሄድ አይደለም። ኤኔ አጀንዳ የብሔር ጉዳይ ኢሹ ነው እዚህ ውስጥ ማለት ነው። የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብት፣ ይህም ህገ መንግስቱን ከማስፈጸም አለማስፈጸም አንጻር የሚመጣ ነው። እዛ ውስጥ ተቋማት ተለይተው ተቀምጠዋል። ተቋማት በህገ መንግስቱ ድንጋጌ መሰረት መመራት አለባቸው የሚላለ የዲሞክራሲና የሰብአዊ መብቶች ተነጥረው ተቀምጠዋል፣ ኢምፕሊመንት አይደረጉም። ይሄ ህብረ ብሔር ፌዴራሊዝም ስርዓትን ለማስፈጸም የወጣው እንትን የረቀቀው ህገ መንግስት እኮ እንትን የሚያደርገው ነው፣ አድሬስ የሚያደርገው ነው። ስለዚህ ይሄን ነገር ሁሉ መመልከት ትችላለህ። ከብሔር የሚለይ አይደለም። ከብሔር ጥያቄ ወጥቶ ለብቻው የሚቀርብ ነገር አይደለም ማለት ነው። ይሄ ሁሉ በዛ የሚጠቃለል ነው። ማህበራዊና ኢኮኖሚ ጉዳዮችም ይህም የስ አብዛኛው አሁን የትግራይና የአማራ ክልል ወይንም እንደ ብሔር ውሰደው፣ የትግራይ ብሔርና የአማራ ብሔር እንደ ብሔር እንትን ባይልም እንደ ክልል የሚፋጩት በምንድን ነው? በመሬት የኢኮኖሚ ጉዳይ ነው፣ የመሬት ጉዳይ ነው። ምንም እንትን የለውም። ማህበራዊ ጉዳዮችም አሉ፣ በተለያየ መንገድ ታሪካዊ የሆኑ ጉዳዮችም አሉ። እዚህ ጋር ለምን ሚስ እንደተደረጉ ባላቅም ማለት እዚህ ውስጥ አሁን የታሪክ ምናምን የሚባል ነገር አላየውም። ትልቁ ይህ ብልጽግናው ስርዓተ መንግስት አብዛኛው ካድሬዎቹ ራሱ ታሪክ ምን ያደርጋል የሚል ድንቁርና አካሄድ ይሄዳሉ። ታሪክ ምን ያደርጋል፣ ምን ያደርግልናል፣ ከዚህ አሁን ከያዝነው ጀምረን ነው መቀጠል ያለብን ይላሉ። ትውፊት፣ ታሪክ፣ ወግ፣ ባህል ምናምን የሚባል ነገር አይወዱም አብዛኛዎቹ ማለት ነው። እና ነባር ህዝብ የሚጠሉት በዚህ ምክንያት ይመስለኛል አንዳንድ የሳስበው ማለት ነው። ይሄ ነገር ደግሞ ከምን ጋር ይሄዳል? ከኒዮ ሊበራሊዝም ጋር አብሮ ይሄዳል። ኒዮ ሊበራሊስቱ ትውልዱን የማንነት መገለጫ ከሆኑ ነገሮች አውልቆ ባዶውን እየነዳ ነው የካፒታሊስት ስርዓቱን እንትን ይሄ ምንድን ነው ዋና እንትን እንዲሆኑለት የሚፈለገው ማለት ነው። እንዲህ ስርዓቱ ውስጥ እነሱ ጠቃሚዎቹ ስለሆኑ እንደበዛ ነው። አለበለዚያ ሃይማኖቴ፣ ባህሌ፣ ወጌ፣ ታሪክ የሚል ኮንዘርቫቲቭ ከሆንክ በምንም መንገድ አትመችም፣ ለሱ አትመችም፣ አይፈልግም። ያ ማለት ሶሻሊዝምም እንደዛ ይፈልጋል ማለት አይደለም። ሶሻሊዝም እንደ ነገሮችን አይፈልግም፣ በአብዛኛው ግን የተሻለ ነው። ከዛ አንጻር ማየት እንችላለን። ስለዚህ በዚህ ምክንያት ከዚህ ያሉትን አሁን ያነሳቸውን ነገሮች ማየት ትችላለን። መልካም አስተዳደር፣ የሰላም ግንባታ ጉዳዮች የሚባል እነዚህ ነገሮች ናቸው አጀንዳ የተባሉት። እነዚህ ሁሉ የፈረሱት በምንድን ነው? በ1987 ዓ ም በጸደቀው ህገ መንግስት መሰረት የተቋቋመው የህብረ ብሔር ፌዴራሊዝም መንግስት ስርዓት የሚባለው የብሔር ጉዳዮች በአግባቡ አድሬስ ስላልተደረገ ነው ይሄ ሁሉ የተፈጠረው። ያን በአግባቡ አስኪደ ነውና በትክክል ተፈጽሞ ቢሆን ማለት ነው፣ በአግባቡ ተፈጽሞ ቢሆን አድሎነት በሌለበት ሙስና ምናምን የሚባለው ነገሮች በሌሉበት የምር ህገ መንግስቱን ፈጽመ ነው ቢሆንና የመንግስቱ ስርዓት በህዝብ ዘንድ ተቀባይነት አግኝቶ ስታብሊሽድ ቢደረግ ማለት ነው፣ በምርጫ የሚሄድ በምርጫ የሚመጣ ብቻ የመንግስት ስርዓት ቢኖረን ያን ብንፈጥር የሁሉ ችግር አይመጣም። ስለዚህ የብሔር ጉዳይ አሁን በጣም ትልቅ አወዛጋቢ ጉዳይ ነው። እያንዳንዱ ብሔር በስሙ የተከለለ በተለይ ኦሮሚያ ብትል ኦሮሚያ የኦሮሚያ ብቻ ናት ብሎ ሚያምን ኢትዮጵያ ያለበት ሀገር ማለት ነው። አማራ የሚባለው ክልል የአማራ ብቻ ነው፣ ቅማንት ካልክ እንዲያውም ወጥተህ መሄድ አለብህ የሚል ደንቆሮ የተፈጠረበት ሁሉ ማለት ነው። ሌላውም እንደዛ ነው። አውትስፖክን ባያረጉትም በውስጣቸው እንዲህ አይነት ስሜት አላቸው። ሶማሌውም የሶማሌዎች ብቻ ነው ብሎ የሚያስብ ነው። ሌላውም እንደዚህ አይነት እሳቤ ውስጥ እንድንገባ አድርገውናል። ለምን? በአግባቡ ስላልተፈጸመ ማለት ነው። ስለዚህ ኢትዮጵያን እያፈረሳት ያለውና ችግር እየጣለ ያለው ያልተፈታ የብሔር ጉዳይ አለ ማለት ነው። ኢትዮጵያውያን በግልጽ ሊወያዩበትና ሀሳብ ሊሰጡበት የሚገባው የብሔር ጉዳይ ነው መጀመሪያ ማለት ነው።
ይሄን አቅጣጫ ከያዙ እንትን ካስያዙት ሌላው ነገር ይፈታል። ይሄ ነበር መሆን የነበረበት። ነገር ግን አጀንዳም ነው የቀረቡ በብሔር ጉዳይ ስር ሳብ አጀንዳ ሆነው ሊቀርቡ የሚችሉ እንጂ ዋና አጀንዳ ሊሆኑ የሚችሉ አልነበረም የቀረቡት ነገሮች ማለት ነው በሙሉ። ስለዚህ ትልቁ ነገር ኢትዮጵያውያን መግባባት ያለብን በዚህ የብሔር ጉዳይ ነው። የብሔር ጉዳይ የሚባለው ምን እናድርገው፣ እናፍርሰው ወይስ አናፍርሰው የሚለው ትልቅ ውይይት ያስፈልገዋል። እያንዳንዱ ህዝበ ውሳኔ ሁሉ ማስተላለፍ ያለበት ጉዳይ አለ። ይሄንን ትተዋለን። በቃ ዝም ብለህ ተውት እንዳይነሳ ማለት ማፈን ለምንድን ነው የሚለውን እሱን አብራራዋለሁ። እንደዚህ በመደረጉ ነው አሁን የብልጽግናው ምክክር ውጥረት ውስጥ የገባው ዛሬ ላይ ማለት ነው። የማይወጣበት ችግር ውስጥ ወደቀ ማለት ነው። ስለዚህ እነዚህ 8 አጀንዳ ብለው የቀረቡት በእነዚህ አጀንዳ በሚደረገው ውስጥ አሁን ምን መጣ? ተሳስቦ የብሔር ጉዳይ በቀጥታ እነሱን ለብሶ ማለት ነው ኤምቤድድ ሆኖ ከውስጥ መጣ ማለት ነው በቀጥታ። ስለዚህ ይሄ ነው እንትን ያደረገው የችግር የፈጠረባቸው ማለት ነው። እነሱ ቀላል ነው ይሄን እንደዚህ አድርገን አፍን ነው እናልፋለን አይነት ነገር ነበረ፣ ግን በጣም ቻሌንጅም ሆነ። አሁን ይሄ በጣም ከባድ ሆነ ማለት ነው በእያንዳንዱ ስር። የሚገርመው ግን በመክፈቻ ስነ ስርዓቱ ብሔር ስም ሲዘረዝሩ ነበሩ። እና አብይ ያዘጋጁት አንድ የሆነ እንደ ሰርከስ ብለው አርት ብለው ምናምን ያቀረቡ ልጆች ብሔር ሲጠሩ ነበሩ። እያንዳንዱ የከሌ ብሔር ምናምን ስሙን እየጠሩ ማለት ነው ሲጠሩ ነበር። ኢትዮጵያ ውስጥ ያለን ብሔረሰብ ስም ማለት ነው። ኦኬ ብሔረሰብ ስም እየጠራ የብሔር ጉዳይ መተው ምን የሚሉት ነው? በብሔር እየተጋጨን ነው ብለህ እያወራ የብሔር ጉዳይን አጀንዳ ለማድረግ ምን ማለት ነው? ይሄ ነው ስህተት፣ ትልቁ ስህተት ማለት ነው። በብሔር የተገነባ ሀገር ይዘህ በብሔር አስተዳደር የተዋቀረ የመንግስት ስርዓት ይዘህ የብሔር ጉዳይን ትልቅ አጀንዳ አድርጎ ወይም ትልቅ ዓላማ ይሄንን እንትን ብሎ አቅጣጫ ማስያዝ ማስተካከል የሚባል ትልቅ ዓላማ ይዘህ ከመስራት ይልቅ በምክክሩ እነዛ ዝም ብለው ተራ ነገሮችን ወይም ዝም ብለህ በቃ መደበኛ የሆነ ተራ አጀንዳ አምጥተው ይዳረቃሉ ማለት ነው። አንዳንዶቹ የህግ ጉዳይ እኮ ናቸው እነዚህ አሁን የሚነሱት አጀንዳ ተደርጎ ምናምን እዛ የሚወሩት የህግም ጉዳይ ነው፣ በህግ የሚፈታ ነው። ሌላው ህገ መንግስታዊ ስርዓቱን ስታከብር የሚፈቱ ናቸው። ህገ መንግስት ስርዓት ባለማክበር ነው ብልጽግና ይሁን ሁሉ መከራ ያመጣ አሁን አጀንዳ ብሎ ይዟቸው መጣሁም ማለት ነው። ህገ መንግስታዊ ስርዓቱንና አካሄዱን ስትከተል ትፈተዋለህ ብዙ ነገር እና ዋናው ትልቁ ችግር ግን የብሔር ግጭት ራሳቸው ፈጥረው አስተዳደሩ ቅድምም እንዳልኩ ከነበረው ስህተት የደካማነት ተነስተው መከራ ጣሉት። በቃ አሁን ሀገሪቱ እንደዛ ምስቅልቅል ውስጥ እንድትወድቅ አድርጓል ማለት ነው። ስለዚህ ይሄ ነው መሰረታዊ ነገሩ፣ ይሄ ነው አድሬስ የሚደረገው ማለት ነው። እስከ ዛሬ ስለ ሀገሪቱ ችግር ሲወራ ሁሉም አፉን የሚያላቅቀው የብሔር ፖለቲካው ነው ይሄን የወለደው፣ የብሔር ጽንፈኝነት ነው ይሄን የወለደው፣ ዘረኝነት ነው ይሄን ያመጣው እያለ ነው የሚያወራው እንጂ በምንም መንገድ ከነዛ አጀንዳ ከሚባሉት አንዱን አንስቶ ያውቃል። ማንም ኢትዮጵያዊ ሲያወራ ማለት ነው ፖዚቲቭሊ ማውራው ኔጌቲቭ ማውራው አሁን ያለውን ህብረ ብሔር ፌዴራሊዝም የሚለውን አንስቶ ይተቻል ብዙ ማለት ነው። በተለይ ኢትዮጵያኒስት ነኝ ብሎ የሚያወራው በሀሳቡ ኢትዮጵያኒስት የሆነው የእነ አብይ ደጋፊ ብልጽግና ምናምን የሚባለው በሙሉ ያን ነው ሲተች የሚኖረው ማለት ነው። ህዝብ አትበሉ፣ ህዝቦች አትበሉ፣ ብሔሮች አትበሉ፣ ኢትዮጵያ አንድ ህዝብ ነው ምናምን ሲል የነበረ አብይ ተገልብጦ የመክፈቻው ቀን ብሔር ሲያስጠራ ዋለ ማለት ነው። እንደዚህ አይነት ችግሮች ውስጥ የገባንበትና እንትና ያለው። ስለዚህ ኮንፊውዝ ያደረጉን ራሳቸው ብሔርን አንጠራም እንትን ማለት በበጎ ነገር ከመጥራትና ከማስተካከል ይልቅ በኔጌቲቭ ሲጠሩት የኖሩ አሁን ሁሉም አጀንዳዎች ላይ የብሔር ጉዳይ እንዳይሳተፍ ወይም እንትን እንዳይካተት ተደርጎ የተሰራው ለምንድን ነው? ይሄ እያለ ነው እንግዲህ ብሔር ብሎ ላለመጥራት ከመደናቆር ይልቅ ብሔር የሚለውን በግልጽ አምጥተው ያዋጣል አያዋጣም ያሳለፍነው የብሔር የ27 ዓመት በብሔር አስተዳደር ወይም 30 ዓመት ብለው የመጣንበት ጉዞ ምን ጥሩ ነገር አመጣ፣ ምን መጥፎ ነገር አመጣ? ይህን ነው በግልጽ ኢትዮጵያን መወያየት ያለባቸው። ምንድን ነው አሁን ለተፈጠረው ችግር እሱ ነው ዋና መሰረቱ ወይስ አይደለም ወይ ሌላ ነው? ምንድን ነው? ይህን ዲቴይል መወያየት አለበት ኢትዮጵያን ማለት በግልጽ ማወቅ አለባቸው እንጂ ደርሰህ አሁን ኦሮሞነትን ትተህ ኢትዮጵያዊ ትሆናለህ፣ ቋንቋውን ትተዋለህ፣ አማርኛ ትናገራለህ ብትለው ማንም አይቀበልም። አፋሩም፣ ሌላውም፣ ቅማንቱም ማንም አይቀበልህም። ለምን? ዲቴይል የሆነ ውይይት ያስፈልጋል። በዚህ የጋራ መግባባት የሚባለው እሱ ነው። በትክክል ጥልቅ ውይይት አድርገው እያንዳንዱ ህዝበ ውሳኔ ሁሉ እስከ ማስጠጠት የሚዘልቅ ውይይት ያስፈልጋል። እንደዛ ነበር መደረግ የነበረበት እና ዋናውን አጀንዳ ዘለው ነው የሄዱት ማለት ነው። ስለዚህ ትልቁ ችግር አጀንዳው በማይረቡ ጉዳዮች ላይ የተጠመደ ስለሆነ ነው አጠቃላይ ማለት ነው። ረብ የሌለው አሁንም ውዝግብ ውስጥ የገቡት በዚህ ነው። ለምን የሚል ነገር እናንሳ። ለምንድን ነው ያላካተቱት ይህን ነገር ማለት ነው? ለምን አላካተቱትም የሚለው በጣም መሰረታዊ ነገር ነው። 3 ነገሮች ወይም 4 ነገሮች ላንሳ። አንደኛ
በብሔር ጉዳይ ግልጽ ውይይት ከተደረገ የብልጽግና አሻጥር በግልጽ ይታያል፣ ይለያል፣ ይወጣል፣ ለህዝብ ይፋ ይሆናል ማለት ነው። እዚህ ጋር በዚህ እያታለለ ነው መኖር የሚፈልገው። የብልጽግና መንግስት ኮዝ የሚያደርገው ወደዚህ ለመምጣት ወደ ስልጣን ለመምጣት ኮዝ የሚያደርገው የብሔር ጉዳይ ሀገሪቱን እያፈረሳት ስለሆነ ነው ወደዚህ የመጣ ነው። ኢህአዴግንም ያፈረስ ነው ለዛ ነው የሚለን። ግን አልነበረም። በኢህአዴግ ዘመን የፈረሰ ሀገር አልነበረም። የፈረሰ ሀገር የልነበረም። በብሔርም ግጭት አልነበረም። ራሳቸው ከመጡ በኋላ ካልወለዱት በስተቀር ማለት ወይም ኮንስፓይሬሲያቸውን ከጀመሩት ጊዜ በኋላ ማለትም 2008 በኋላ ይመስለኛል ይህን ነገር የወለዱት። ከዛ ጊዜ በኋላ ካልሆነ በስተቀር በምንም መንገድ እንደዛ እንትን አይደለም። ስለዚህ አሁን ይሄንን ለማሳጣት የግድ ነው። ይህን ተጠቅሞ ፖለቲካ እየሰራ ሻጥር እየሰራ እንደሆነ ስለሚታወቅ ይሄ ነገር ወደ አጀንዳ አይመጣም። እያንዳንዱ ህዝብ ደግሞ እንደማይቀበል ያውቃል። ይሄን አጀንዳ ካመጣው ለምን የብሔር ስርዓቱ ተስተካክሎ ይቀጥል ነው የሚለው። ማንም ኢትዮጵያዊ ኖ ሚል የለም። ካለም የተወሰነ ምናልባት እንደ አዲስ አበባ ያሉ እንደዛ አይነት ውጥንቅጥ ያለ ቦታ ላይ ተቀመጡ ምናምን ካልሆነ በስተቀር ማንም አይቀበለውም፣ ያውቃል። ስለዚህ ይከስራል። እንደሚከስር ስለሚያውቅ ይህን አጀንዳ ማድረግ አልፈለገም። በሌላ ጉዳይ መጠመድና እርሱ የሚፈልገው ነገር እንዲሆንለት ለማድረግ ነው። ብሔር በራሱ ችግር አልነበረም። ከጥንት ነበረ፣ አሁንም ነበረ፣ ይኖራል። ድሮም ነበረ። የሰለሞን ስርወ መንግስት የሚባለው ራሱ ብሔር ነበረ። ብሔር ችግር ፈጥሮ አያውቅም። ተስፋፊዎች ናቸው ችግር ሲፈጥሩ የነበሩት እንጂ እያንዳንዱ ኢትዮጵያዊ ከዚህ ነው የነበረው። ትልቁ ችግር የፈጠረብን ይሄ ነው። ከሃይማኖትም አንጻር ብትለው የመጣው ሃይማኖት ነው የሚበጠብጠን። ከሌላ ቦታ የመጣው ክርስትናው፣ እስልምናው፣ ሌላም ከዛ የመጣ ምናምን የምትለው በሙሉ እሱ ነው የሚበጠብጠ። አሁን በአብዛኛው ማለት ነው ኮር እንትን ላይ የነበሩት የተወሰኑ ነው የሚበጠብጡ አብዛኛዎቹ ማለት ነው። ይህንን ማየት እንችላለን፣ ይህንን መረዳት እንችላለን ማለት ነው። ሌላው ብሔር ተፈጥሯዊ ነው። እሱ አስክራይብድ ስታተስ ነው። ማንም እዚህ ብሔር ልወለድ ብሎ የተወለደ የለም እና አብይን ጨምሮ ማለት ነው። ማንም ከ3 ብሔር ሊወለድ ይችላል፣ ከ4 ብሔር ሊወለድ ይችላል፣ ከ1 ብሔር ሊወለድ ይችላል፣ ኦሮሞ ሆኖ ሊወለድ ይችላል፣ ሌላ ቦታ ቅማንት ሆኖ ሊወለድ ይችላል። ያ ምንም እንትን የለው። ስለዚህ ማንም ወዶ ፈቅዶ በማይወለድበት ብሔርን እኛ እንደፈጠር ነው አድርገህ እንትን ልታደርገው አይገባም። ኦኬ ብሔር የሚባለውን ነገር ትሪት የምናደርግበትና ወደ መሬት ኢምፕሊመንት የምናደርግበት መንገድ ተገቢ ነው ተገቢ አይደለም፣ እሱም መገምገም መሰረታዊ ነገር ነው። ያን ነው ማድረግ ያለብህ እንጂ ብሔር ይጥፋ አይነት እሳቤ ሁሉ ያላቸዋል። እንዴት ሊጠፋ ይችላል? ተፈጥሯዊ እኮ ነው። በምንም መንገድ እኔ በማህበራዊ ግንኙነት የምፈጥረው ነገር አይደለም። እኔ ስወልድ ነው እዛ ጋር የምወለደው እንጂ እንትን አይደለም። ስለዚህ ያንን የህዝቦችን ፍላጎት መሰረት አድርጎ አድሬስ ማድረግ ነው እንጂ በመሸሽ የሚወለድ ነገር የለም፣ ወይም በማፈን ማለት ነው። የብሔር ፌዴራሊዝሙ በራሱ ችግር አይደለም። ስለዚህ እነሱ ችግር ነው ብሎ ነው ያነገሩን። ብሔር ራሱ ችግር ነው አሉን። ችግር አይደለም። ብሔር በራሱ ችግር እንዳልሆነ ሁሉ ተፈጥሯዊ እንደሆነ ሁሉ የዚህ ህዝብ ደግሞ የዚህ በዛ የተሳተፈ እንትን ቋንቋ ይኖረዋል፣ ወግ መገለጫ ይኖረዋል። ያን ማክበር ግዴታ ነው። የዲሞክራሲ መብት እንዲያውም ጫፉ እኮ ነው ይሄ ትልቁ ጫፍ። እንዲያውም ከዲሞክራሲ ይልቅ ወደ ሰብአዊ መብት ሁሉም ይሄድ ይመስለኛል። እኔ በቋንቋ የመጠቀም ሰብአዊ መብቴ ነው። የብዙ ህዝብ ሲሆን የዲሞክራሲ እናደርገው ብለን ነው። ስለዚህ ይህንን ለማጥፋት ተብሎ የሄደበት ብልጽግና ሉክ ዳውን እያደረገ እየተወ ለመሄድ የሞከረበት መንገድ እንትን ነው፣ አያዋጣውም። ስለዚህ ይሄ ከወጣ ይህን ከተጋለጠ ችግር ላይ ስለሚወድቅ እሱን ማፈን ፈለጉ ማለት ነው። ሁለተኛው ምክንያት ህብረ ብሔር ፌዴራሊዝም የሚባለው ጉዳይ በኒዮ ሊበራሊስቱ ዓለም ዘንድ ይጠላል። አንደኛው የኦህዴዱን ኃይል ከኋላ ሆኖ የሚነዳው ይሄ ነው። ኒዮ ሊበራሊዝም የሚባለው ምንድን ነው? ነፃ ገበያ ምናምን የሚለው ማለት ነው። ነፃ ገበያ ማለት እያንዳንዱን ወደ ኮሞዲቲ ታመጣዋለህ ማለት ነው። ኮሞዲቲ ይሆናል፣ ሸቀጥ ታደርገዋለህ ሁሉን ነገር ማለት ነው። ብሔርም ሸቀጥ ይሆናል ሌላ ጊዜ ማለት ነው። ሃይማኖትም ሸቀጥ እንዲሆን ያደርጉታል። እሳቤዎችም ሸቀጥ እንዲሆኑ፣ ቫሊዎች ራሱ ሸቀጥ እንዲሆኑ እንደዛ ታደርጋቸዋለህ እና ተፈጥሯዊ በሆነ ነገራቸው ዋጋ እንዲያጡ ታደርጋቸዋለህ። እያንዳንዱ ኢንዲቪጁዋል መውለቅ አለበት ከንትኑ ማለት ነው። ከኖርሙ ቫሊዩ የኔ ከሚለው ከሚኮራበት ነገር መውለቅ አለበት እና ኢንዲቪጁዋሊስቲክ መሆን አለበት። እሱን ላይ ነው የሚሰሩት በደንብ አድርገው ማለት ነው። ይሄ ሞር ፕሮፊትን ማክሲማይዝ ለማድረግ ካፒታሊስቱ ወይም የኒዮ ሊበራሊስቱ ይህንን እንትን ለማድረግ የግዴታ ይህን ይፈልገዋል። ስለዚህ አይኤምኤፍ ወደ ኢትዮጵያ ሲመጣ ለእነ አብይ ብር ሲያበድር ይሄ ነገር አይፈልግም። አክራሪ የሆነ ማለት የሆነ ሃይማኖተኛ ነኝ የሚል ታሪክ ላይ ያተኮራለሁ የሚል ብሔረኝ እጠብቃለሁ የሚል ማንነቴ ምናምን የሚል አይፈልግም። እሱ በፍጹም እንደዛ የለም። ከነሱ እንትን የለም፣ ውጭ ነው። በእነሱ በሚቀበሉት ዶሜን ውስጥ አይደለም።
እንዲያውም አገነስ ይሆንባቸዋል። እንደ ኮሚኒስት ነው የሚቆጥሩ። ስለዚህ ኢትስ ቬሪ ዲፊካልት ለአንተ አይሰጡህም ማለት ነው። አዋጭ አይደለም አክሳሪ ነው ብለው ስለሚያስቡ ማለት ነው። ለምን ከሸቀጣሸቀጦች ወጥተው ሂውማኒቲን ራሱ ኮሞዲቲ ያደርገውታል። ወደ ኮሜዲቲ ይሏል። አንድ ሰዎቹ ራሱ ኮሜዲቲ ፌቲሽዝም የሚለው ይመስሉታል። ሶሻሊስቶች እንደዚህ ይሉታል። ኮሜዲቲ ፌቲሽዝም፣ ኮሜዲቲን ማምለክ ማለት ነው። ሸቀጣሸቀጥን እንደ ማምለክ አይነት ነገር አንተ ከስብና ወጥተህ ከሸቀጥ በታች እንድትሆን ማለት ነው ይፈልጉሃል። ይሄ መሰረታዊ ነገር ነው። እውነት ነው። ስለዚህ አይኤምኤፍ እንዲህ ዝም ብሎ አይደለም ብር የሚሰጠው የማህበራዊ ለውጦችን የአስተሳሰብ ለውጦችን እንዲያመጣ በተለያየ የኢኮኖሚ ጫና ይፈጽምብሃል ማለት ነው። በመንግስት በኩል በፖሊሲዎቹ መጥቶ ይረግጥሃል ማለት ነው። ይህን ካላረክ ነው ስምምነት ይፈርማል፣ ይሰጠዋል ብር። በቃ አለቀ። ያ ዶላር እኮ ትልቅ ሀገር እያፈረሰበት ነው። ለአይኤምኤፍ እየሰራ ነው። በነፃ እኮ ሊሰጥ ይችላል ሌላ ጊዜ ይህን ነገር ማለት ነው። ግን የሚፈልገውን ዓላማ ሚት ማድረግ ይፈልጋሉ። በዚህ ምክንያት ነው። ስለዚህ ማንነትህን ካልጣልክና ኢንዲቪጁዋሊስቲክ ካልሆንክ ታከስራለህ ማለት ነው። ለሶሻሊስቱ አትጠቅምም። ሊበራሊዝም ዩኒት ኦፍ አናሊሲሱ ግለሰብ ነው። ዩኒት ኦፍ አናሊሲስ ስሰራ ግለሰብ ኢንዲቪጁዋል ሌቭል እንጂ አቴ ግሩፕ ሌቭል የሚባል የለም። የኢትዮጵያ አሬንጅመንት ደግሞ አቴ ግሩፕ ሌቭል የህዝቦች መብት መከበር አለበት ብሎ የተደራጀ ነው። አይመቸውም። ለዛ ነው እነ መለስ ዜናዊ የሊዮን ሊበራል ሸቀጥ አንቀበልም ብለው እስከዛ ይኖሩት ማለት ነው። ለሞትም የደረጋቸው በዚህ ምክንያት ነበረ። ኒዮሊበራሊስቱ እንደነመለስ አይነት ሰው ካልሞተ ይሄን ነገር አፍርሰን ወደ እንትን ማምጣት አንችልም ነው። መለስ ከሞተ በኋላ እኮ ነው ኢትዮጵያ የፈረሰው። እሱ እንትኑን ያውቀው ነበረ። አጠቃላይ ኢህአዴግ የሚለው ራሱ ኮንሴፕቱ ምን እንደሆነ የሚያውቀው እሱ ነው። ሌላው ኢህአዴግ ዝም ብሎ ነው፣ በድም ተጎታች ነው። እሱ ካለፈ በኋላ ነገሮቹ ፈራረሱ። ኒዮሊበራሊስት የሚመቻቸውን ሰው ከሃይማኖት መርጠው ከፖለቲካ አሰላለፍ መርጠው ምናምን ጎትተው ይዘው መጡ ማለት ነው። አብይ አህመድን አመጡት። ከዛ በኋላ ሀገሪቱን እንዲያፈርስ የሰጡትን ተልእኮ እየሰራ ነው። ይህን ነው የሚያደርገው። ሌላ ምን አለው? እሱን ያደረገው አብይ። ስለዚህ ያ የጠሉትንና እንዲፈርስ የሰሩበትን ለበርካታ ዓመታት ታግለው አልቀየርላቸው ብሎ ይቀራል። ያ ደግሞ የህዝቡን ህይወት ሳያዛባ ማለት ነው። ግሩፕ ሌቭል ስለምታሰብ የአብዛኛውን የህዝብ ህይወት በመቀየር ላይ የምታተኮር ነው። የኢንዲቪጁዋል እንትን በመቀየር ብቻ እንትን አይደለም የምታተኩረው። የግለሰቦችም ይቀየራል፣ ግን የግሩፑ የኢኮኖሚ ችግር ሲፈታ በውስጡ ያሉ ግለሰቦችም ችግራቸው ይፈታል ነው። ብዙዎቹን በአንድ ጊዜ ችግራቸው የምትፈታበት እሳቤ ነው የነበረው። ስለዚህ በተቃራኒ የሆነ ስርዓት ሲመጣ ያንን ያፈርስላቸዋል። ያንን ይዘው መጥተዋል። ያንን እያደረገ ነው። የኦህዴዱ መንግስት ይህን ተቀብሎ እየሰራ ነው። የኒዮሊበራሊዝም ዩኒት ኦፍ አናሊሲስ አችብ መደረግ አለበት። በግሩፕ የሚያስብ ከሆነ በሶሳይቲ የሚያስብ ከሆነ ኮሚኒስት ነው ማለት ነው። አይመቸውም። በግልጽ ኮሚኒስት ነኝ ያላለ ግን ሶሻሊስት ነኝ ያላለ ሶሻሊስታዊ የሆነ እሳቤ ነው ኮሚኒዝም ላይ ባደርስ ማለት። እንደዚህ አይነት ነገሮች ናቸው እዚህ ጋር ያለው። ይሄ ደግሞ በጣም በምዕራቡ ዘንድ የተጠላ ነው። አንደኛው ይሄ ነው። ሶስተኛው ሌላ ደግሞ ለምንድን ነው የብልጽግና መንግስት ህብረ ብሔር ፌዴራሊዝሙን ካስቀጠለው ወያኔን ማወደስ ይሆንበታል። ምክንያቱም ወያኔን የሰራው ይሄ ብለው ነው የሚነግሩን። ወያኔ የሰራው ህገ መንግስት ነው የሚልን፣ ወያኔ የመጣው ስርዓት ነው የሚልን። በዛ ጊዜ የነበረ እኮ ሁሉም ህዝብ ተወያይቷል። አስታውሳለሁ 1986 በኢትዮጵያ ደረጃ ዳር እስከ ዳር በየቀበሌው ያልተወያየ ህዝብ አልነበረም። ነፍስ ያወቀ ማለት ተወያይቷል። ቃለ ጉባኤ እየተያዘ ነው ወደ የተሰበሰበ አይሪ መንበር እሱን እኔ ራሴ ተወያይቻለሁ እዛ ጊዜ ማለት አስታውሳለሁ። ደለጎ የሚባል ቦታ ነበርኩኝ። ውይይት ተደርጎበት የጸደቀ ነው፣ ህዝብ ያጸደቀው ነው። ማፍረስ ካለብህ ህዝብ ነው መወሰን ያለበት። በአጠቃላይ ቅድም እንዳልኩት የብሔር ጉዳይን አምጥተህ አወያይተህ እናፍርሰው አናፍርሰው የኢትዮጵያ ህዝብ ነው መወሰን ያለበት። መጀመሪያ ልሂቃኑ ይመክራል፣ ከዛ ለህዝብ ውሳኔ ያቀርበዋል። እንደዛ ነው መሆን የነበረበት። ያንን ካስቀጠልኩትና ያን ህገ መንግስት ተከትዬ ምንም ሳልቀይር ከቀጠልኩኝ ወያኔን ማወደስ ነው የሚሆነው። ተቀባይነት የለኝም፣ የተሻለ ነገር አላመጣሁም። ስለዚህ አይሆንም፣ የብሔር ጉዳይ በፍጹም መነሳት የለበትም፣ መጥፋት አለበት ብሎ ነው ጨክኖ የሚቃወመው ማለት እንጂ ምንም ምክንያት የለውም። የብሔር ጉዳይ ለመቃወም ብልጽግና ምንም አይነት ምክንያት የለውም። እርሱ የፈጠረውን ችግር ነው ምክንያት አድርጎ የሚያቀርብልን እንጂ ህብረ ብሔር ፌዴራሊዝሙ ራሱ የፈጠረውን ችግር አንጥሮ አምጥቶ አሳይቶን አያውቅም። እንዲያውም እኛ ነን ህብረ ብሔር ፌዴራሊዝም የሚለው ስርዓት ከመጣ በኋላ መሰረታዊ ችግሮቹ ምንድን ናቸው ብለን ገምግመናል። በተደጋጋሚ እዚህ ቤት አቅርበነዋል እኛ ተወያይተን ማለት ነው። ያ ነው። ሌላው አራተኛው ምንድን ነው? የኦህዴዱ አባ ብያ አባ ኬኛ የሚል ተስፋፊ የብሔር አደረጃጀትን ካላፈረሰ ሌሎችን ብሔሮች መጨፍለቅ አይችልም። አባ ብያ ማለት የሀገር አባት እንደማለት ነው። እኛንን ሀገር የፈጠር ነው አይደለም የሚለው ኦህዴዱ። አሁን እንደዛ ነው። አባ ኬኛም ያው ነው፣ የእኛ ነው ማለት ነው። እኛንን አባቶች ምናምን እንደማለት ነው። ይሄንን አሁን በተለያየ መንገድ ይለዋል። ሰሞኑን አብይ አህመድ ቀርቦ
ሚዲያ ላይ የተናገረውም ይሄን ነው። የሚነግርህም ጨፍላቂነቱ ነው። ነገ ያሰበውን ነው የሚነግረን፣ ኦህዴድ ምን እያደረገ እንደሆነ ማለት ምን ሊሰራ እንደሆነ። ስለዚህ እዛ ደረጃ አይደለም አሁን ትግራይ አይደለም ወይም አማራ አይደለም ኤርትራ ድረስ ከሄደ እነ አብይ እነ ባረንቱ ምናምን እያለ ከሄደ ምንድን ነው የሚፈልገው? እየጨፈለክ ነው የምታልፈው እንጂ ዝም ብለህ አይደለም ኤርትራ የምትደሩ። ኤርትራም ስትሄድ ትጨፈልቃለህ ማለት ነው። ለመጨፍለቅ እያንዳንዱ ብሔር የሚለው ነገር መፍረስ አለበት። ኢትዮጵያ ኢትዮጵያ እያለ መጃጃል አለበት ማለት ነው። ሰው ዝም ብለህ ማለት ብሔርን ጥላ ኢትዮጵያዊነት መጃጃል ማለት አይደለም። ኢትዮጵያዊነትን ስንጠብቀው ነው የኖረው፣ አሁንም እንጠብቀዋለን። እሱ አለ ማለት ነው። እና አብይ የሚያሽሞነሙኑትና ደጋግበው በቀን 30 40 50 ጊዜ የሚያወድሱት ኢትዮጵያ እሱ አይደለም። የኛ ኢትዮጵያ እርሱ የፌክ ኢትዮጵያ ነው። እና አብይ የሚፈልጉት ፌክ የሆነው ኢትዮጵያ ነው። እውነተኛው ኢትዮጵያ እንደሱ አይደለም። ዥጉርጉር ነች ኢትዮጵያ። ዥጉርጉርነቷን አክብራ እርሷም ተከብራ የምትኖርበት ነው ኢትዮጵያ የምትባለው እንጂ ጨፍልቀህ ምናምን አይደለም። የኦህዴዱ ኃይል የሚፈልገው ብሔር የሚባለውን ስታጠፋው ክልልን ታፈርሳለህ ማለት ነው። የብሔር ፌዴራሊዝም የሚለውን አፈረስክና ወደ ምን ታመጣዋለህ? ወደ ጂኦግራፊ ፌዴራሊዝም አይነት ነገር ታደርገዋለህ። በሂደት ታጠፋዋለህ። ዩኒተሪ ገቨርንመንት ይሆናል ማለት ነው። በዛ ዩኒተሪ ገቨርንመንት እንደፈለጉ የፈለጉ ቦታ የፈለገው ማድረግ ይችላል። እነሱ የሚፈልጉትን ስልጣን ይሰጣሉ። እየሄዱ እየዞሩ እየሾሙ የፈለጉትን። ዛሬ እንኳን የህብረ ብሔር ፌዴራሊዝም አደረጃጀት ባለበት እኮ ለአማራ ክልልም ለምንም እየሄዱ ስልጣን ይሾማሉ። ቢሆንም ግን አሰራሩ ህገ መንግስቱ ምናምን አይፈቅድም። እንደ ልባቸው ማድረግ አይችሉም። ቢሞክሩትም አይችሉም። ስለዚህ ይህን አሰራር ማፍረስ አለባቸው። ለማፍረስ የግዴታ ህብረ ብሔር ፌዴራሊዝም መጥላት ስላለባቸው የብሔር ጉዳይ ችግር ነው ብለህ ማውራት ስላለባቸው ነው የሚያወሩት። በመጨረሻም ምክክሩ እውነተኛ ለውጥ ለማምጣት ወይንም እውነተኛ ችግርን ለመፍታት ሳይሆን የተደራጀውና የተቋቋመው አሁንም እየተካሄደ ያለው ለብልጽግና ስልጣን መጽናት ምቹ ሁኔታ መፍጠር ስለሆነ ዋና ጉዳዩን ማየት አይፈልግም። ዋና ጉዳዩ ላይ ካተኮረ ደግሞ ብልጽግና ኮዝ አይኖረውም። ራሱ መንግስቱ ነው ፓርቲ ሆኖ ለመቆም ራሱ ምክንያት የለውም። መደመር የሚለው እኮ የኒዮ ሊበራሊዝምን ቲንኪንግ እዚህ ጋር አምጥተው ሊነግረን ነው እያወራን ያለው። መደመር የሚልህ እንደዛ ነው። ብሔርን አጥፋ ነው። ድንበር አጥፍታና እና ወደዚህ ምናምን ነው። ድንበር የክልል ድንበር መፍረስ አለበት ምናምን የቱሳመ ክሰንት እስማማለሁ። እንደዛ ነው። ምክንያቱም ማንኛውም ዜጋ ኢትዮጵያዊ የትኛውም ክልል ሊሆን መኖር መቻል አለበት። የሚግባባበት ቋንቋም በየክልሉ ሊኖር ይገባል። በአንድ ቋንቋ ታጥረህ ግን ለተለያየ ሀገር ልንፈጥር አይገባንም። እሱን ከዚህ በፊትም ስላልነው ማለት ዞሮ ግን ይህን ነገር ዋና እንትናቸው አድርገው ያብጠለጥሉታል፣ ያወሩታል ማለት ነው። ስለዚህ ዛሬ እንትን ያደረገው ዋና ችግር መፍታት ሳይሆን ህዝቡን የሚያጃጅልበት ድራማ የሚሰራበት ማለት ነው። እየሰሩ ያሉት ይሄን ነው። እነ ጠቅላይ ሚኒስትር አብይ አህመድ የሚያደርጉት ነው። ልክ ሰርጸ ድንግል በ1499 ዓመተ ምህረት ቀይ ባህር ሂዶ ዘምቶ ነበረ ኦሮሞችን ይዞ ብሎ እንዳወራው ማለት ነው። የግራኝ መሐመድ ጦርነት ሳይጀምር ማለት ነው። የግራኝ መሐመድ ጦርነት በ1529 ነው ሽምብራ ቁሬ ላይ እንትን ያለው ብሎ አሸንፎ የጀመረው። ይሄኛው ደግሞ በ1499 ነው። አስበው ወደኋላ ሂዶ ማለት ያን ጊዜ ሰርጸ ድንግል ነበረ ብሎ ሲያወራ ምንም ያላፈረ ማለት። ስለዚህ እንደዚህ እያደናበሩ ለመኖር የግዴታ እንትን መሆን አለበት፣ መደናገር ምናምን ያስፈልጋል ማለት ነው። እውነተኛ ለውጡ ላይ እውነተኛ ችግሩ ላይ ሳይሆን ፕሪፈራል የሆነ ወይንም ቅድም እንዳልኩት የወባ ምልክት ላይ ትኩረት ያደርጋሉ ማለት ነው። ታንኪዩ። መልካም። እንግዲህ የኮሚሽኑ አጀንዳዎች የችግራችን ዋና ዋና ምክንያቶች እንዳይነኩ አድርጓል የሚሉ አቤቱታዎች ወይም ደግሞ ቅሬታዎች በተግባርም እየታዩ ያሉት ለምንድን ነው በምክንያት ነው ለሚለው ጥያቄ ለሰጠን ማብራሪያ ከልብ አመሰግናለሁ። ምናልባት በስፋት ቴክኒካሊ ያነሳቸው ጉዳዮች አሉ። በተለይም ደግሞ የምክክር ኮሚሽኑ ከብልጽግና ፍላጎት አንጻር እንደተቋቋመና እሱን ስራ እንደሚሰራ ከዚህ በፊትም አንስተነዋል። ከሚያደርገው ነገርም መረዳት ይቻላል። አንደኛ የራሱ የሆነ ቀይ መስመር የለውም። እንደ ሀገር ማይነኩ የሚነኩ ምናምን ብሎ ያስቀመጠው የለም። በቃ መንግስት ያለውን ብቻ ለመስራት እንደተዘጋጀ ወይም ደግሞ መድረኩን እንደጀመረው በግልጽ ይታያል። ከዛ በፊት ሁሉም አባላት ሲመለምሉ በየቦታው ሂደው የራሳቸውን ሰዎች ነው ሲመለምሉ የነበረው። ምናልባት መድረኩ ከተጀመረ በኋላ ብልጽግና የራሱን ሰዎች መልምሎ አስገብቶ የነበረው እንደገና ከዛ እንዴት ሀሳባቸውን ቀየሩ የሚለው ቅድም ስታነሳው ከነበረው ቴክኒካዊ ጉዳይ አንጻር ሲታይ እንግዲህ ሰው የራሱን እሴት፣ ባህል፣ ቋንቋ፣ ሃይማኖት ላለመጣል የሚያደርገው ጥረትም ስለሆነ የዛ ማህበረሰብ አባል እስከሆነ ድረስ መንግስትን ይደግፋል ማለት በኋላ ሀሳቡን አይቀይርም ማለትም አይደለም። ምናልባት ሲን ማየትም ይቻላል። ሌላው አጠቃላይ ህዝቡን ከዚህ በፊት ስታነሳው የነበረው በቃ ማቴሪያሊስት እንዲሆን ሰው ስራ ይሰራል። ይህ ከአይኤምኤፍ ጋር ቅድም ያነሳው ቴክኒካል ጉዳይ ያልኩት ነው። አብዛኛውን ማህበራዊ ሚዲያ ላይ የምናያቸው ነገሮችም አሉ ከኢትዮጵያዊነት እሴት ያፈነገጡ
ከባህል፣ ከሃይማኖት፣ ከቋንቋ፣ ከብሔር እንደዚህ የምናያቸው ነገሮች አሉ። በቃ ብልጽግና ሆነ ብሎ ያሰማራቸው የሚመስሉ እንደ ሀገር አዋራጅ የሆኑ ነገሮችን ሲሰሩ እናያለን። መብቴ ነው በሚል እስፔሻሊ አሁን በተለይ ከጾታም ከምንም ከሃይማኖትም ጋር በተያያዘ እንደገና ይህ ለምሳሌ ክርስትናውንም ከዚህ በፊት ቀደምት የነበሩ እምነቶች ሃይማኖቶችንም ኋላ ቀር ናቸው ተብሎ እስከ መናገር የተደረሰበት ሁኔታም አለ። ይህንም ማየት ይቻላል። ሌላው ይህ እንትኑ የምክክር ኮሚሽኑ ከተጠበቀው ጊዜ በላይ ዘገይቷል። ቅድም ካነሳው ጉዳይ አንጻር ምናልባት ከ90% በላይ የሚሆነው ብልጽግና መልምሎ ያስገባው ካድሬ ነው። አብዛኛው የብልጽግና ደጋፊ ነው። ግን ከዛ ከገባ በኋላ ግን ሀሳቡን ቀይሯል። ያው የምናየው ጉዳይ ስለሆነ አንደኛው መድረኩ በሙሉ የሁለት ኃይሎች ፍልሚያ ሆኗል። በቃ የነሱ ነው ጨዋታው። ከፍተኛ የቁጥር ፖለቲካ ጨዋታ አለ። ምናልባት ውጤት ያመጣል አያመጣ የሚለው እንዳለ ሆኖ ግን ደግሞ እነሱ በብዛት የሚያስቡት የአማራውና የኦሮሞ ሊግ በተለይ የኦህዴዱ ኃይል ከዛ አንጻር የበላይነት እናገኛለን ብሎ ወስዶ ነበር። በኋላ ግን አይተህ ከሆነ ኢቭን የነ ሽመልስ አብዲሳና እናረጋ ከበደ ፊት ራሱ ተዘፍዝፎ ካሜራ ፊት የታየው ምን ያክል ከዛ ውስጥ ችግር እንዳለ የሚያሳዩ ብዙ ነገሮች አሉ። ከዛ የውጭ ሀሳብ አታዳምጡ የሚሉም ነበረ። ባለፈው የሚያነሳ ነው። በቃ ስለ መድረኩ ስለ ምክክሩ አስተያየት የሚሰጠውን ከውጭ የሚሰጠውን ነገር አትስሙ ብሎ ጠቅላይ ሚኒስትሩ የመግቢያው ሰዓት የተናገረው እሱንም ስናነሳው የቆየነው ጉዳይ ነው። ስለዚህ ከራሱ ፍላጎት አንጻር ለማስኬድ ሞክሮ ግን አሁን ላይ ወደ ሌላ ችግር ውስጥ እንደገባም ትልቅ ማሳያ ነው። ጠቅላይ ሚኒስትሩም ሰሞኑን ሲናገር የነበረው ኦቤን በሚባለው በኦሮሚያ ክልል ሚዲያም በአማራ ሚዲያ ኔትወርክ ምንድነው ይሄ አሚኮ በሚባለውም ቀርቦ ምን ያክል እነዚህ ሁለቱ ህዝብ ይጠቅመኛል ብዛት ስላለው ብሎ ሲያስብ ማሰቡን ሲናገር የነበረበትን እኛም አንስተነዋል። ያዋጣው ላይ ያዋጣው የሚለውን እሱ ሌላ ነገሩ ነው። ቅድም ያነሳው እስከ ኤርትራ ድረስ ሂዶ ቦታ ሲጠቅስ የነበረው ይህን የምክክር ኮሚሽን ቅድም ያልከው በተለይ ህወሓትን ለማጥፋት ጦርነት ሲከፍት ህዝቡ ከጎኑ እንዲሆን ለመቀስቀሻ እየተጠቀመበት እንደሆነ ስናየው የነበረው ነው። ሂዶም ይሄ ያረጋ ከበደ የሚባል ሰውዬ ምን ያክል ታማኝ ተላላኪው እንደሆነ ያመሰገነበት በ8 ዓመት ቆይታው 6 ፕሬዚዳንት እንዳልቀየረ ይህ 2 ዓመት ምናምን እየሆነው ነው። ስለዚህ ያመሰግነው ነበረ ባህር ዳር ሂዶ። በሁልጊዜ የምናነሳው አንዱ ከአንዱ እንዲነካካ እንደ መሪ ሳይሆን እንደ ተራ አክቲቪስት አክት የሚያደርጉበት ሁኔታም እንዳለ ሆኖ ማለት ነው። እንደ አጠቃላይ ግን በተግባር ሀገሪቱን እያፈረሱ ብሔርን ስንነካ ሀገር ይፈርሳል ብለው እያስፈራሩ እየቀጠሉ እንደሆነ ግን ማየት ይቻላል ማለት ነው። ወደሚቀጥለው ጥያቄ እንለፍና እንግዲህ አሁን የብልጽግናን የምክክር ኮሚሽን እንዲጓተት ያደረጉት ዋና ዋና ጉዳዮች ምን ምን ናቸው? ለምንድን ነው የተጓተተው? በተጠበቀው ጊዜ ለምን አልተጠናቀቀም? እንደገና ራሱ የፈለጋቸውን ሰዎች መልምሎ አስገብቶ ከዛ ከገቡ በኋላ እሱ ያለውን ሀሳብ እንዴት በቀላሉ ማሳለፍ ወይም ደግሞ መወሰን አልቻሉም የሚለውን ጥያቄ ማብራሪያ ብትሰጥበት። ወደ አንተ ልምጣ። ኦኬ፣ እንግዲህ አሁን የብልጽግናው ምክክር እየተጓተተ የዘለቀው ምን ስለጣለ ነው? ለምንድን ነው እንደዚህ እየተጓተተ ያለው? ወይም አሁን የደረሰበት ችግር ምንድን ነው ነው? ዋናው ችግር ለዚህ መብቃቱ ቅድም በዋናነት አንስቼዋለሁ። በእነዚህ በቀረቡት 8 አጀንዳዎች ታዝሎ የመጣው የብሔር ጉዳይ ነው። ይህን ነገር እንትን ያደረገው ማለት ነው። የብሔር እንትኑ ጉተታው አለ ማለት ነው በሰፊው። በአዲስ አበባ ጉዳይ እስካሁን ያልተፈታ ችግር የሆነው የብሔር ጉዳይ ነው። የብሔር ፍትጊያ ነው ስላለ ነው። በኦሮሞና በአማራ መካከል የተፈጠረው ችግር ነው። ስለዚህ የብሔርን ጉዳይ ሳትፈታ ስለ አዲስ አበባ ብታወራ በፍጹም ሊፈታ አይችልም። ሁሉም የራሱ ውሳቤ ያለው የራሱ ፍላጎት አለው። ቅድም ያልኩት እያንዳንዱ ህዝብ እኩል መሆኑ እስካልተረጋገጠ ድረስ እዚህ ሀገር ሰላም ይመጣል ብሎ ማሰብ ተገቢ አይመስለኝም በፍጹም ማለት ነው። ብልጽግና በሚያስበው የህዝብ ቁጥር ትልቅ የህዝብ ቁጥር ያለው ትልቅ ዲሞክራሲ መብት አለው፣ ሌላው ደግሞ በካልቾ ተብሎ ይወድቃል ማለት ነው። እንደዚህ አይነት ነገር ይሄ ሊያዋጣ አይችልም በፍጹም። በቁጥር ትንሽም ሆኑ ትልቅ የሆኑ ህዝቦች ኢትዮጵያ ውስጥ እኩል ተጠቃሚ የልማቱም የፖለቲካውም ዋቴቨር ተጠቃሚ ካልሆኑና የህግ የበላይነት ካልሰፈነ ድረስ ሰላም ሊመጣ አይችልም። ስለዚህ መጀመሪያ መፈታት የነበረበት የብሔር ጉዳይ ነው። አጀንዳ መሆን የነበረበት የብሔር ጉዳይ ነው። እርሱ ጋር ስንስማማ እርሱን የጋራ ስናደርገው አካሄዱ ሁሉን ነገር እዛ ጋር የተያዙ ጉዳዮችን ስንፈታ የአዲስ አበባ ጉዳይ እኮ ችግር አይሆንም። ኦልሬዲ ተስማምተናል በዋናው አጀንዳ። ከዛ በኋላ አዲስ አበባን ተመካክረ በህግ አግባብ ታስተካክለዋለ። ሌላውም ሁሉ እንደዛ ይሳከላል ማለት ነው። ስለዚህ ወባው አልተነቀለም። የወባው አምጪ ተዋሲያን በደምህ ውስጥ ያለው እሱ አልተነቀለም። አሁን እነሱ
ሌላውን ሲምፕተሙን ማከም ላይ ስለሄዱ ነው። ሲምፕተሙ ላይ የሚደረገው ወባው ነው ዋናው። አሁን ሲምፕተሙን ፈታው ሲል ወባው መልሶ ያንቀጠቅጣል። ማንቀጥቀጡን ከሆነ የሚፈታል ማለት ነው። ሙቀትን በውሃም በቀዝቃዛ ምናምን እያረክ ወይ ሙቀት የሚቀንስል ማስታገሻ ምናምን እየወሰድ ልቀንሰው ትችላል። ወዲያው ግን ያገረሻል፣ ይመጣል። ወባው አልጠፋም፣ አልተነቀለም። ስለዚህ የብሔር ጉዳዩ ባለ አጀንዳ ሆኖ ቀርቦ ባለመፈታቱ የተፈጠረ ነገር ነው ማለት ነው እና በተለያየ መንገድ ቢታፈንም በተለያየ መንገድ እየሆነ የብሔር ፍትጊያው ቀጥሏል ማለት ነው። እንዲያውም ከውይይቱ የሌሉበት ሰዎች ሁሉ ከውጭ ነው ዋና አጀንዳ አድርገውት አሁን እየተወያዩበት ነው። በአማራው በኩልም በኦሮሞ በኩልም በሌላም በኩል ይሄ ውይይት አጀንዳ ሆነ ወጣ ማለት ነው። ኦልሬዲ ማለት ነው እነሱ አፍነው ምናምን ለማስኬድ የሞከሩት ይሄን ነው። በነገራችን ላይ ሸውደው አታለው ማለፍ ፈልገው ስለነበረ ነው። በቀጥታ እኮ መታየት የነበረበት አሁን እነሱ ብሔራዊ ምክክር አድርገው ያሉት ብሔራዊ ምክክር ለሀገሪቱ በብሔራዊ ቴሌቪዥኗ ቀጥታ መተላለፍ ነበረበት፣ ግን አይተላለፍም በፍጹም። ቃል አቀባይ ነው እየወጣ የሚናገረን እንጂ ሲወያዩም ያሳይ አንድ ሰው ሀሳብ ሲሰጥ እንዲህ ብሎ ሲናገር እኮ አይነገርም። የለም ግልፀኝነት የለም። ደባብቆ መሄድ ስለሆነ ማለት ነው። ብልጽግና በነገራችን ላይ እንዲህ ነው የሚጠቀመው። አሁን እንኳን እንደዚህ አይነት እንትኖቹን ሌላ ቀርቶ የምክር ቤት ስብሰባዎች በቀጥታ አይተላለፉም እኮ የተመረጡ ነው የሚተላለፉት። በተለይ ደግሞ የክልል ምክር ቤት ዘጋ። አማራ ክልል ዘግቷል። በፍጹም ላይቭ አያስተላልፍም። ተወው በቃ። በፊት ላይቭ ይተላለፍ ነበር እና ቱዚ ኤክስተንት ስለሄዱ ይህንም ራሱ ደብቀው እያስኬዱት ነው ማለት ነው። እና ትልቁና ዲቴይል የሆነ ትንታኔ እየሰጡ ነው አሁን ባልኩ ጉዳይ ማለት ነው። ሌሎች ከሌላ ቦታ የመጡት ማለት ከውይይቱ አባል ያልሆኑ ራሱ ይሄ ምክክር ውጤት አያመጣም ያሉት ለምን እንደዛ አድርገው ሄደው እዛ ጋር ይሄ እንትን ኮንቴንሽን ሲፈጠር የግዴታ ጎትቶ ኢንቮልቭ ያደርጋል። እኛም እኮ ስለ ምክክር መዘገብ ምንም አልመሰለንም ነበር፣ ትተነው ነበረ። ግን የሚነሱ ጉዳዮች እዛ ውስጥ የሚፈጠረው ነገር ያው ግዴታ እንደ ሚዲያ እንድዘግብ ያደርጋል። ለዛ ነው እንጂ ምንም ዩዝለስ ነው ብለን ነበር የተው ነው። አሁን ግን ሌላ መከራ ይዞ የሚመጣ ሲሆን የግዴታ መዘገብ ያስፈልጋል። ህዝቡ ማወቅ አለበት። ሌላው ደግሞ በግልጽ ማስተላለፍ ስላልቻሉ ደብቀው ስለሄዱ በሚዲያ ሰውረውት ከሄዱ ህዝቡ ምን እየተደረገ ነው የሚለውም ማወቅ ስላለበት ነው የምንዘግበው እንጂ ሌላ የተለየ ነገር ኖሮን አይደለም። እንግዲህ መጀመሪያ ከነበረው አማራጭ ሌላ አማራጭ አምጥተዋል። መጀመሪያ ይዘውት የቀረቡት ስለ አዲስ አበባ ጉዳይ በተለይ ራስ ገዝ ይሁን የፌዴራል ከተማ ይሁን የኦሮሚያ ከተማ ይሁን የሚል ነገር ነው የነበረው። ይሄኛ አሁን ሲጨቃጨቁ እንደተባለው አልሆነም እና ሞር ወደ የፌዴራል መንግስት ይሁን በቃ የፌዴራል መንግስት መቀመጫ ይሁን እንደዛ ምናምን ሲባል ሌላ ነገር ጨምረው አመጡ ማለት ነው። የፌዴራል ከሆነ ለምን የኦሮሚያ ክልል አብሮ ይሁን የኦሮሚያ መቀመጫ ይሁን የሚል ማለት ነው። በዚህ ራሱ አልተስማሙም። ችግር ውስጥ እንትን ናቸው እየተጓተቱ ነው ማለት ነው። ያው እንግዲህ በተደጋጋሚ ስንዘግበው እንደነበረው የተለያየ ታሪካዊ ጉዳዮችን ምንም እያነሱ በጣም ክረቱን እየጨመሩት ነው። ውጥረቱ ተጠናክሮ ቀጥሏል። የአማራ ነች የሚላለ የኦሮሞ ነች የሚላለ አዲስ አበባን ማለት ነው። ወይዘሮ አዲስ አበባ የኢትዮጵያ ነች የሚላለ የፌዴራል ነች የሚላለ የአፍሪካ መዲና ነች የሚልም አለ። አሁን ቃውጥ ይሆናል ማለት ነው። በዋናነት ግን በአማራው ልሂቅና በኦሮሞ ልሂቅ መካከል ያለው መጓተት በጣም ከባድ ነው ማለት ነው። ይሄ ችግር እየፈጠረ ስለመጣ ነው ዛሬ ነው ዋና ኮሚሽነሩ ወጥተው ምን ወስነው ውሳኔ የለም ያሉት ማለት ነው። እንደዛ አልወጥተው ምንም ምክር ሀሳብ ነው የምናቀርበው እንጂ ውሳኔ አንወስንም ማለት ችግር አለ ማለት ነው። ስለዚህ የውጭ ያለውን ነገር ማረጋጋት ፈለጉ እንዲያርገው የሚወሰን ከሌለ ምን አገባን እኛ ዝም ብሎ ጉንጭ አልፋ ነው። ስለዚህ ስለ አዲስ አበባ የሚሆኑ ዋቴቨር ምክር ሀሳብ ነው እንጂ የሚወሰን ነገር የለም ብለህ ትተዋለህ ማለት ነው። አሁን ህዝቡ ማረጋጊያ ነው ወጥተው የተናገሩት ማለት ነው። የፕሮፌሰሩ ፖለቲከኛ ሆነው ይሄ ችግር ደግሞ አንዳንዱ በሌላው አጀንዳ በቸልታ ያለፉትን ሁሉ ማለት ነው። አሁን ለምሳሌ የሆነ የስልጣን በተመለከተ ምናምን የሃይማኖት ጉዳዮች ምናምን ተዋይተህ ዝም ብለህ ይሁን እያሉ ያሳለፉት ነገር አለ አይደል? በአዲስ አበባ ክረትና በሌሎችም አንዳንድ ጉዳይ አጀንዳዎች አሉ። በእነዚህ በተፈጠረው ወደኋላ ሪቫይዝ ማድረግ ጀመሩ ሰዎቹ ማለት ነው። ተሳታፊዎቹ ይሄ ነገር እኮ በዚህ እንዲህ ያልነው ትክክል አይደለም ማለት ነው እና ወደ አለመግባባት ወደ መበተን እንዲመጣ አይነት እንትን አድርገው ማለት ነው። በጣም ከባድ ውጥረት ፈጥሯል። ሌላ ምክንያትም አለው ከዚህ ጋር በሁሉም አጀንዳዎች ቅድም እንዳልኩት በሁሉም አጀንዳዎች በብሔር ከተዋቀረ የክልል መስተዳደር የመጡ ተወካዮች ማለት እንኳን አልችልም ራሱ ብልጽግና የመረጣቸው ተሳታፊዎች በላቸው ተሳታፊዎች የብሔር ፍላጎታቸውን በግላጭ አሳይተዋል። በእያንዳንዱ አጀንዳ በግላጭ እንደየ ባህሪያቸው
ለምሳሌ የአማራው ተሳታፊ የአማራ ክልል የመጣውና አማራ ነኝ ብሎ የሚያምነው ተሳታፊ የቅማንት የራስ አስተዳደር ጉዳይ ተነስቶ የገጠሙ ችግር ሲመጣ ማፈን ዋና ስራው ነበር የሚሰራው ተጨፍኖ ማለት። በደቡብ በኩልም የመጡ ጥያቄዎች ነበሩ። የደንጣ ሌሎችም ደንጣን የሚያፍነው ኃይልም ኮሬን የሚያፍነው ኃይልም ዘይሴን የሚያፍነው ኃይልም ሌሎችም የብሔር ጥያቄ ያላቸውን ህዝቦች የሚያፍነው ኃይልም በዛ ጊዜ አፋኝ ሆኖ በጎን ከራሱ ብሔር አንጻር ያቀርባል። እነዛ ደግሞ ከመከራቸውን ችግራቸውን ያቀርባሉ ማለት። እንዲህ አይነት እንትኖች ሁሉ ሲታዩ ነው የነበሩት ማለት ነው። ስለዚህ ነበረ ይሄ ምንድነው የመጣው ሰው በብሔር አደረጃጀት ያለ ስርዓት ነው የመጣው። ሀሳቡም ከብሔር ፐርስፔክቲቭ ነው የሚቀርበው እንጂ ከዛ ውጭ ሆኖ አይደለም ማለት ነው። ስለዚህ ምን አደረገው? እነሱ በቀላሉ ለማሳለፍ የሞከሩትን ነገር ገለባበጠባቸው ማለት ነው። ሌላ ውስጥ ለውስጥ ችግር ፈጠረ ማለት ነው። ወባው እየበረታ መጣ ማለት ነው። ሲስተሙ ላይ ሲምፕተሙ ላይ ሳይሆን ወባው ራሱ ጠንካራ እየሆነ መጣ ማለት ነው ባለመታከሙ። ሌላው ደግሞ በርካታ የብሔር ጥያቄ ያላቸው አካላት አሁን ቀደም ብዬ እንዳነሳሁት በሚጋብዛቸው አጀንዳ ባገኙት አጋጣሚ ሁሉ የሆነ አጀንዳ ላይ ዝርዝር ችግራቸውን አቅርበዋል። በተለይ በ10ኛው ቡድንና 50 ቡድን የሚባለው ማለት ነው ባለ 50 ባለ 10 ላይ ትልቅ ውይይት አድርገዋል። አፈና የጀመረው 250 የሚባለው ላይ ሲደርስ ነው። ከዚህም ተሰባስበው አፋኞቹ እዛ መጮህ ጀመሩ ማለት ነው። አንዳንድ የብሔር ጥያቄ ራሱ ከከብት ግጦሽና የድንበር ግጭት በመሬት የኔ ነው ያንተ ነው በሚል መሬት ተራ መሬት እንዲህ አሁን ሁለት ሰዎች እንደሚጣሉት አይነት ነገር አድርገው አውርደው ይናገሩላል ማለት ነው። ትልቁን ኢትዮጵያን ፒክቸሩን ይላል የራሱ እኮ በስሙ የሚጠራ ክልል ይዞልህ ማለት ነው። እንዲህ አይነት ነገር ሁሉ ተፈጠረ። ይህም ራሱ ሌላ ውጥረት እንዲፈጠር እና እነዛ እንትኖች አፈናውን በደንብ አድርገው እንዲረዱት ይሄ ነገር በቀጣይ ምን ሊሆን ነው ይሄ ጥያቄ የሚመነጭባቸው ክልሎች ማፈን ሲጀምሩ ጥያቄ ያቀረቡት ደግሞ ምን ያስባሉ? በውስጣቸው ሌላ ነገር ነው የሚያስቡት ማለት ነው። መታፈን ችግራቸው እንደማይፈታ የበለጠ መደራጀት እንዳለባቸው የበለጠ መጣጠቅ እንዳለባቸው እንዲያስቡ ነው የሚያደርጋቸው እንጂ የሀገሪቱን ችግር አይፈታም ማለት ነው እንደዚህ አይነት ነገር። ስለዚህ ውይይቱ ምን ያደርግልናል? ያው ዝም ብለን ከገባን አይቀር ብለን ነው ምናምን የሚል ይሆናል ማለት ነው። ጥያቄዎችን ያጣጥላሉ፣ ያንቋሻሉ። እነዚህ ባለ ጥያቄዎቹና እርግጠኛ ተበዳይ የሆኑ ሰዎች ደግሞ ሌላ እንትን ያደርጋሉ ማለት ነው። በዚህ መንገድ ባሰቡት መንገድ አይደለም። በመጨረሻ ዝም ብለህ ስትመለከተው ግናው ውይይት ችግር መፍታት ሳይሆን አዲስ ችግር እስከ መፍጠርም የተጠምዷል ማለት ነው። ችግር እየፈጠረ ነው አሁን ባለው ሁኔታ። ውስብስብ ወደ ነገር ራሱ ችግሩ እንዳያስገባው ያሰጋል። ታንኪዩ። መልካም እንግዲህ አሁን የብልጽግናን የምክክር አጀንዳ ወይም ደግሞ ምክክሩ እንዳጠቃላይ እንዲጓተት ያደረጉት ምክንያቶች ምን ናቸው ለሚለው ጥያቄ ለሰጠን ምላሽ ከልብ አመሰግናለሁ። ምናልባት ክልሎች እርስ በርሳቸው የተገላለጡበት ሁኔታም እንደተፈጠረ ብዙ ጊዜ ተነግሯል። በአንድ በኩል ይህ ጠንካራ ጎን ተብሎ ሊወሰድም የሚገባ ይመስለኛል። ለምሳሌ ስለ ቅማንት ከደቡብ ወይም ከሶማሌ ወይም ከአፋር ከሌላ ክልል ለመጣ ሰው ብትነግረው የሆነ ቀልድ ነው የሚመስለው። በተለይ ይህ ካድሬው አንድ ላይ ተሰብስቦ ሲያወራ ልክ እውነትም ጽንፈኛ ወያኔ ተላላኪ ምናምን እንደሚባለው ነበረ የሚያስበው። እንደ አጠቃላይ ግን ከዛ ውስጥ የሚደረገው ከክልሉ መጥተው የሚያደርጉትን አፈና ሲመለከቱ እንዴ ይሄ ነገር እውነት ነው እንዴ ብለው የእነዚህን ሰዎች ባህሪም እንዲያውቁ ያደረጋቸው ሁኔታ እንደተፈጠረ የሚያሳይ ነው። ቅድም ያነሳው ሪቫይዝድ ማድረጉ መልሶ ይሄ የተለመደው ሆኗል። አሁን ራሱ ኮሚሽነሩ ተናግሯል። እንደውም ባለፈው በፊት ቀለል አድርገን አልፈናቸው የመጣናቸውን አጀንዳዎች ተሳታፊዎች እንደገና መልሰው ወደኋላ ተመልሰው ችግር እንዲፈጥሩ እያደረጉብን ነው ምናምን ብሎ ተናግሯል። የክልል ባለስልጣናት ብሎ በስም ራሱ ክልሎችን ጠቅሶ ነው የተናገረው። ማለት በክልል ደረጃ የትኛው እየበጠበጠ እንደሆነ ግልጽ ነው ለኢትዮጵያ ሕዝብ የሚታይ ጉዳይም ስለሆነ እና እንደ አጠቃላይ ይህ ነገር ውጤቱ ችግር ብቻ መፍጠሩም ሳይሆን ችግሩ በግልጽ እንዲታይም ያደረገበት ሁኔታም አለ። ሰሞኑንም አይተው ከሆነ ይሄ ጠቅላይ ሚኒስትሩ ያልተፈታ የኦሮሞ ጥያቄ የለም፣ አሁን የኦሮሞ ሕዝብ መብቱ ሙሉ በሙሉ ተከብሯል ብሎ ይህ የምክክር ኮሚሽን በአንድ በኩል ብልጽግና ወይም ደግሞ ኦህዴድ በሚሄድበት መንገድ በሂደት ለኦሮሞ ሕዝብ ችግር እንደሚያመጣ ግምት ውስጥ ያስገቡ የኦሮሞ ልሂቃን ምክክሩን ሲቃወሙ የብልጽግና አካሄድ ትክክል እንዳልሆነ የሚናገሩ ሰዎችን ለማጣጣልና እነዚህ ሰዎች ተላላኪ ናቸው፣ ኦሮሞ ጥያቄ ተመልሶ እያለ አሁንም ችግር ውስጥ ሊከቱ ነው ብሎ ለማሳጣት ህዝቡ ከጎኑ እንዲሆን ለማድረግና እነዛን ሰዎች ደጋፊ ለማሳጣት ሲናገር የነበረበት ሂደትም ይህ በግልጽ ሚዲያ ላይ ያለ ጉዳይ ነው። ስለዚህ በዛ በኩልም ቢሆን ተቃውሞዎች እንዳሉ ማንሳት ይቻላል ማለት ነው። እንዳጠቃላይ ግን ከነሳ ጉዳይ አንጻር ያው ይሄ ምክክር ሂደት በዚህ መንገድ እየተስተጓጎለ ቀጥሏል ማለት ነው።
በመጨረሻ አንድ ጥያቄ እናንሳና የዛሬው ውይይታችን በዚህ እንዘጋለን። እንግዲህ ምክክሩ የችግሮቻችን ዋና ዋና ምክንያቶች ባለመውሰዱ ወይም ደግሞ ባለመንካቱ ወይም አፍኖት በማለፉ በቀጣይ ምን ሊፈጠር ይችላል የሚል ጥያቄ ማንሳት ያለብን ይመስለኛል። ምናልባት እስካሁን ተደባብሶ ዝም ብሎ በሂደት ሲቀጥል የነበረው ይህ ምክክር ኮሚሽን እንደ ሀገር ሊፈጠሩ የሚችሉ ችግሮችን ሊያፋጥን ይችል ይሆን ወይስ ሊያዘገየው ይችል ይሆን የሚለውን ጥያቄም እንዳጠቃላይ በዚህ ውስጥ ማንሳት እንችላለን ማለት ነው። ይህን ጉዳይ እንዴት ታየዋለህ? ወደ አንተ ልምጣ። ኦኬ፣ እንግዲህ እዚህ ጋር በተመለከተ ምን እንትን ሊያመጣ ይችላል? ዋና ምክንያቱ ባለመፈታቱ ምን ችግር ሊፈጥር ይችላል ነው። ችግር አለው፣ ቅድም ተናግሬዋለሁ። አብዛኛውን እንዲሁ ዝም ብዬ ትንሽ ነገር ለማስታወስ ያክል ላንሳ። እንግዲህ ያለውን የሰላም ችግር አሁን የደፈረሰውን የበለጠ እንትን ያደርገዋል፣ ያባብሰዋል። ኢቨን ለብልጽግና መንግስት ራሱ አሁን አክሳሪ ሆኖበታል። ከጽምዶ ጋር እንትን ያለት የመቀናጀት እሳቤ እንዲመጣላቸው ሞር እየገፋፋም ይመስላል። እርሱ ወያኔን ያጣጥልልኛል የሚል አይነት ነገር ነው። ግን አሁን እየተፈጠረ ያለው ከጽምዶ ጋር መጣመድ ይሻላል ወይስ ምን ይሻላል ብለን እንድታሰቡሉ የሚያደርግ ነው። ከዚህ በላይ ደግሞ ጥያቄያቸው የሚታፈንባቸው ህዝቦች የራሳቸው አመፅ ሁሉ እንዲያነሱ የሚያደርግ ይመስለኛል። እንትኑ ስታፈናቸው ማለት ነው። ማንም እንደፈለገ የፈለገውን እየተናገረ የፈለገውን እያጣጣለ እያንቋሸሸ እያቃቂያለ ማለት ነው የምታቀርበውን ሀሳብ እንትን እያደረገልህ በአክብሮት እንኳን አይመልስልህም፣ በኔጌቲቭም ቢሆን ማለት ነው። ይሄ ነገር ምን ያመጣል? ሌላ ችግር ይፈጥራል ማለት ነው። በአማራና በኦሮሞ ልሂቃን መካከል እዛ ላይ የተፈጠረው ነገር ራሱ ተጨማሪ ሌላ ውጥረት ይፈጥራል ብዬ አስባለሁ። ሀገሪቱን ወደ ሰላም የሚያመጣ ሳይሆን ሀገሪቱ የሚከፋፍል እንዳይሆን ያሰጋል። የብዙዎቹ እንትን ነው። ሌላው ተጨማሪ ውጥረት ይፈጥራል። ተጨማሪ አሁን ካለው በላይ ማለት ነው ተጨማሪ ውጥረት ይፈጥራል። አሁን መወጠር ተጀምሯል። ወደ ሚዲያ መጥቶ እየተራገበ ስለሆነ ማለት ነው። በተለይ አንዳንድ አጀንዳ ተብሎ የመጡት ላይ እሱን ጎልተው ወጥተው እንትን እየተደረጉ ስለሆነ ይህም ሌላ ችግር ይዞ ይመጣል። ሌላው ብሔር ተኮር ትግሎችን ይወልዳል፣ ያጠናክራል። የበለጠ መፍትሄው በቃ መታጠቅ ብቻ ነው ብሎ እንዲያስብ የሚያደርጉ ይሄ እንግዲህ ዝም ብለህ ስትመለከተው የፖለቲካ ትግል ይመስላል አይደለ? እያንዳንዱ ሰው መጥቶ ሀሳቡን ማቅረብ ማለት ነው። ለምሳሌ በቅማንት በኩል የሚሳተፉ ሰዎች እንዳሉ አይተናል። በሚዲያ ወጥተው ሲናገሩ አይተናል። እና በወንበሩ ሌሎችም እንዳሉ ሰምተናል። እንዴት መጡ፣ ማን መረጣቸው ምናምን የሚለውን አናውቅም። እዛ ውስጥ መሳተፋቸው ግን ጥሩ ነገር ነው። ለምሳሌ ባህር ዳር ላይ ተሳትፈዋል። ሲሳተፉ በጣም ብዙ ነገር አይተንባቸዋል። ለዓለም ብዙ ነገር አስተምረዋል። የተፈጠረው ነገር ማለት ነው። አሁንም እንዲሳተፉ እንፈልጋለን። ለውጥ ይመጣል ብለን ግን አናምንም። አይመጣም በፍጹም። ምንም የሚያመጡት ለውጥ የለም በመሳተፋቸው። ነገር ግን ኤክስፖዠሩ ጥሩ ነው። በቃ አንደኛ ቅማንትን የደረሰበትን በደል ባገኘው አጋጣሚ ሁሉ መናገር አለበት። መፍትሄ ይኑረውም አይኑረውም ከዛ አንጻር የሚያመጣው ነገር አለ ብለን እንትን እናደርጋለን፣ አፕሪሼት እናደርጋለን መሳተፋቸውን። ኢቭን አሳታፊዎችንም አፕሪሼት እናደርጋቸዋለን በዛ ደረጃ ማለት ነው። ይህም እንትን ነው ጥሩ ማሳተፉ በራሱ ጥሩ ስለሆነ ማለት ነው። ነገር ግን የሚመጣ ለውጥ አለ ብዬ አላምንም። የለም። ምክንያቱም በ10 ውይይት ተወያየ እሱን 50 ላይ ስደርስ ተወያይተበታል። ተጠናክሮ ጥያቄ እንዲያዝ በአጀንዳ በቃለ ጉባኤ ተያዘልህ። 250 ላይ ሪጀክት ተደረገ፣ ሌላ ተጻፈልህ። የደከምከው ነገር ባዶ ቀረ። ባህር ዳርም የተደረገው እንደዛ ነው። በቡድን ተበታትነው ሲሉ አጀንዳቸውን ሲያዙ ተጠቃለው በመጨረሻ ሲመጣ አንድም የቅማንት ጉዳይ የቅማንት አጀንዳ አልተያዘም። በዛ ምክንያት ወደ አዲስ አበባ መጥተው በምክክር ኮሚሽኑ አማካኝነት ቢሮ ሄደው ነው አጀንዳ ለማስያዝ የሞከሩት ማለት ነው። ተይዟል አልተያዘም፣ ይዘውት ሊሆን ይችላል። ምንም ችግር የለም። በዛ በኩል በማሳተፍ ምንም ችግር የለባቸውም። የሚመሰገኑ ናቸው በነገራችን ላይ በዛ በኩል ማለት ነው። ከዚህ አንጻር ስትመለከተው አይፈታም። ምክንያቱም መጨረሻ ላይ ወደ ውሳኔ የሚመጣው ወደ የጋራ መግባባት የምታመጣው የአንተን ትቶልህ ነው ማለት ነው። አንተ አጫፋሪ ነው ማለት ነው። እዛ ሄደህ መቀመጥ ቅድም ካልኩ ጥቅም ውጭ የሚያመጣልህ ጥቅም የለም። እንደዚህ አይነት ብዙ ኢትዮጵያ ውስጥ ያሉ ህዝቦች ደግሞ ከኦሮሞ ከአማራና ሜይ ቢ ሶማሌ፣ ትግሬ ከነዚህ ውጭ አብዛኛው ቁጥሩ እዚህ ግባ የሚባል አይደለም። የተወሰኑ ሊኖሩ ይችላሉ፣ ሌሎች በሚሊዮን የሚቆጠር ያላቸው ማለት ነው። አብዛኛዎቹ ደግሞ ቁጥራቸው ትንሽ ነው። በቁጥር ትንሽ የሆኑ ህዝቦች ናቸው የሚበልጡት። በነገራችን ላይ በፐርሰንት ስራ ብትል እነዚህ እኮ አሁን የምልህ የቆጠርኩልህ እንትን ሜይ ቢ 5 ወይም 6 ህዝቦች ቢሆኑ ብለህ ውሰድና 5 ወይም 6 86ኛ ነው ማለት ነው። 6ን ለ86 አካፍለህ በመቶ አባዛው ፐርሰንቱን ምን ያክል እንደሚሆን ማለት ነው። በጣም ትንሽ ፐርሰንት ያለው ህዝብ ነው ኢትዮጵያን የሚያጠዘው ማለት ነው። የሚያስቡት ግን የእነሱ ቁጥር መብዛቱን ነው። እንደ ህዝብ ግን ህዝብን አንድ ኢንቲቲ ያደርገ ብትቆጥረው ግን በጣም ኢንሲግኒፊካንት ናቸው እነዚህ የሚያጠዙት ሀገር የሚያጠዙት ማለት ነው።
የኦሮሞ ሊቅ፣ የትግራይ ሊቅ፣ የአማራ ሊቅ ናቸው የሚያጠዙት። ሶስት ብቻ በለው እነዚህ ናቸው። ነገር ግን ኢትዮጵያ የ86ቱ ህዝብ ወይም ከዛ በላይም ሊሆን ይችላል የእነዚህ ህዝቦች ሀገር ነች። እኩል ድምፅ ሊኖራቸው ይገባል። እኩል ሰይን ሊኖራቸው ይገባል። ቬቶ ፓወር ሁሉ ሊኖራቸው ይገባል። እንደዛ እንዳይሆን የሚያደርግ እንትን ስለሄደ ማለት ነው። በድምፅ ብልጫ በምናምን እየተባለ ስለምትሄድ ድምፅ ብልጫ ደግሞ እያፈነ እያጠፋ ነው የሚሄደው እንጂ ፐርፌክት የሆነ ነገር አያመጣልህም። ስለዚህ እዚህ ጋር በጣም ችግር ሊፈጥር ይችላል የሚል እንትን አለኝ። ሌላ እንትን ያመጣል ማለት ነው። እኔ ከዚህ በላይ ግን አገር ይበትናል የሚል ስጋት አለኝ። አሁን አገር ይበትናል። ለምን? ቅድም እንዳልኩት ችግሮችን እየጨመረ በመጣ ቁጥር፣ ተጨማሪ ውጥረቶችን በፈጠረ ቁጥር ከዚህ ሁሉ ተበታትንን ለምን አናርፍም ወደሚለው ይመጣል። ከአንዳንድ ምሁራን በዓለም አቀፍ ደረጃ ያሉ ምሁራን ለመበተን ለመጥፋት ዝግጁ ናቸው ተብለው ከተዘረዘሩ 7 ሀገሮች ውስጥ ኢትዮጵያን ሜንሽን ያደርጓታል። ትጠፋለች። የምትጠፋው ደግሞ አሁን ባለው ሁኔታ እንትን አድርገው ነው። አንደኛው ፈረንሳይ ነው ይጠፋል የሚባለው፣ ፓኪስታን፣ ኢትዮጵያ፣ ሌሎችም ሀገሮች አሉ። ወደዛ እየወሰዱን ይመስለኛል። አሁን የተሻለ ነገር ከማምጣት ይልቅ ተሰባስበህም አገር እያፈረስክ ወደ ማፍረስ አይነት ትሄዳለህ። እንደዚ አይነት ነገር ደግሞ ትልቅ ችግር ይፈጥራል። ለዚህ ደግሞ አንዱ ትልቁ ችግር ምንድን ነው? እዚህ ጋር የሚወያዩ ሰዎች መሬት ላይ ጦር መሳሪያ የያዘ የታጠቀ ቡድን አላቸው፣ የሚዋጋ የታጠቀ። ይሄኛው ፌል ቢያደርግ ጠበንጃውን ይዞ ነው የሚመጣው። በቃ ሁለቱን እየተጠቀመ ማለት ነው። መሬት ላይ ጠበንጃ የታጠቃለው የሚዋጋለው፣ በድብቅ የሚያስታጥቁት ሎጂስቲክስ ምናምን የሚያቀርቡለት የፈለጋቸው የሚያደርጉት አላለ። በሌላ በኩል ደግሞ እዚህ ጋር ደግሞ ይወያይ ያለላቸው። ስለዚህ ምንድን ነው 2 ዛፍ ተሰቀል፣ አንደኛው ቢሰበር በአንደኛው ተንጠልጠል፣ እንደዛ ነው የሚሰሩት ማለት ነው። እንደዛ ይሄ ደግሞ ወዴት ያመጣል? ሀገር ያፈርሳል። የኦሮሞም ኃይል እኔን ስልጣን ይዤ ካልተቀበለኝ፣ ለእኔ ካልተገዙ፣ እኔን ካልተቀበሉ የሚለውን ካልሰሙ ምን አገባን? ታንኩም ባንኩም ሁሉም ነገር አለን። ስለዚህ ትልቅ ሀገር አለ ኦሮሚያ የሚባል ገንጥለ ነው ለምን አንቀመጥም? በደቡብ በኩል ያለው ዝም ትልቅ ችግር የለውም ኢንሲግኒፊካንት ነው እኔ ጋር ጨፈልቀዋለሁ ብሎ ሊያስብ ይችላል። ከዛ በኋላ ሶማሌው ይገነጠልልሃል፣ ኦሮሞ በዚህ በኩል የያዘውን ይዞ ይገነጠላል። አማራው ራሴን ይችላለሁ ይላል፣ ትግሬው ራሴን ይችላለሁ፣ ኢትዮጵያ ፈረሰች ማለት ነው። አፋሩም ራሴን ይላል። አስበው ምን ሊመጣ እንደሚችል ማለት ነው። ወደዛ ሁሉ ሊወስድ ይችላል። ነገሮቹም በእንትን ካልሆነ ማለት ነው፣ በጥንቃቄ ካልታየ ማለት ነው። ተሳታፊዎች እንደሚሉት እንትን ያደርጋሉ። የተገፉ ብሔሮች በአንድ ላይ ይቆማሉ። እዛ ውይይቱ ራሱ ማለት ነው። በሻይ ረፍትም በሆነ ረፍትም ተሰባስበው የተገፉት በአንድ ላይ ይመክራሉ። ሻይ እየጠጡ ምናምን ማለት ነው፣ ይነጋገራሉ። አይዟችሁ ይባባላሉ። ይሲ እንደዚህ አይነት ሀገር ፈጥረናል አሁን ማለት ነው። ነገር ግን ሀገሪቱ የዲሞክራሲ ስርዓት ቢኖረው ማንም ኢትዮጵያዊ ከተገፋ ጎን መቆም ግዴታ አለበት። ከተገፋ ጎን ነው የሚቆመው። እሪል ተገፍቻለሁ የሚለው መሬት ላይ በተፈጸመ የእውነት ነገር ነው የተገፋው ወይስ ውሸቱን እያማረረ ነው ብለም ታጠናለህ። እውነት ከሆነ ማንኝም ሪጋርድለስ ኦፍ አፊሊዬሽን ቱ ኢትኒሲቲ እዛኛው ጋር ትቆማለህ። እንደዛ እንዳይሆን ነው የተደረገው እና ሀገር ያፈርሳል የሚል ስጋት አለኝ። ያ ነው ምክንያቱም ወባው እየባሰ ነው እየሄደ ያለው። ሳስበው ወባው እየባሰ ነው። የምናክመው ደግሞ የወባውን ምልክት ብቻ ስለሆነ ችግር ይፈጥራል የሚል አለ። ታንኪዩ። መልካም እንግዲህ ምክክሩ የችግሮቻችን ዋና ዋና ምክንያቶች ባለመንካቱ ወይም ደግሞ ባለመውሰዱ ምን ሊፈጠር ይችላል ለሚለው ጥያቄ ለሰጠ ማብራሪያ ከልብ አመሰግናለሁ። ይህ የብዙዎች ስጋት ነው። ብዙዎች ማለት ይህን ምክክር ገለልተኛ ሆነው የሚመለከቱ ሰዎች ይህ ነገር ሊመጣ እንደሚችል በተደጋጋሚ እየተናገሩ ነው። ከዚህ በፊት ብዙ ጊዜ ስታነሳው ቆይታል። እንደውም እነዚህ ብልጽግናን ጠበንጃ አንግተው ብልጽግናን የሚታገሉ ሰዎች ትክክል አይደሉም ብለው ሲያስቡ የነበሩ የብልጽግና ደጋፊ የነበሩ የዚህ መድረክ ተሳታፊዎች አሁን ላይ ለካ እነዚህ የታጠቁ ኃይሎች እውነታቸውን ነው መንግስትን የሚታገሉት ለካ እውነታቸውን ነው ወደሚል ጥርጣሬ ውስጥ እየገቡ ነው። ስለዚህ በተባለው ልክ ውጤት ካላመጣ እነዚህ ሰዎች የዛ ታጣቂ ቡድን ደጋፊ ሊሆኑ ነው ማለት ነው። ቅድም እንዳልከው ብልጽግናም ያው ብልጥ ስለሆነ ያው የሴራ ፖለቲካም ስለሚከተል እሱም የራሱን ኃይል አዘጋጅቶ ነው ያው በአንድ እጁ ሌላ በአንድ እጁ እሳት በአንድ እጁ ውሃ ይዞ እየተጫወተ ያለው። ይህም እንዳለ ሆኖ ማለት ነው። ሌላ ብዙ ጊዜም ያላነሳ ነው በዚህ መድረክ ቅድም ያነሳው ይህ ከብልጽግና ጋር የተለጠፉ ፓርቲዎች መድረክ ላይ እየወጡ ሚዲያው ምናምን አንድ ሰሞን ሲያጨናንቁት ነበረ። ኢቭን እነሱም አሁን የሉም፣ ጸጥ ብለዋል። ስለዚህ ወደየት እየሄደ እንደሆን ግልጽ ማሳያ ነው ማለት ነው። እንዳጠቃላይ ውድ አድማጭ ተመልካቾቻችን የምክክር ሂደቱን በተመለከተ ያነሳነው ውይይትን ይመስል ነበረ። ውይይቱ የምክክር ኮሚሽኑ ሂደት ምን ላይ እንዳለ ለማሳየት ሞክረናል። የቀሩ ሀሳብ አስተያየቶች ካሉ በውስጥ መስመር ላኩልን፣ ወደ እናንተ መልሰን የምናደርስ ይሆናል። ለዛሬ በዚህ ይብቃን። መልካም ጊዜ ሁላችሁ።